ስለዚህ ከካህዲያኖች ጋር ይንቀሳቀሳል። ወደ ከካህዲያኖች ጋር ወደ ጀሃነም አብሮ ይገባል። ስለዚህ ሶላትን የተወሰው ካፊር ነው፣ ሙስሊም አይደለም። በዑለሞች መካከል ሁለት ሀሳብ አለ። ታሪክ الصلاة في حكم تارك الصلاة. الجمهور على أنه لا يكفر إذا تركه تكاسلا، وأبزانيዎቹ ዑለሞች ሰውየው የሶላትን ግዴታነት አምኖ ነገር ግን የተወው በተካሱል በመሳነፍ ምክንያት ከሆነ አይከፍርም ብለው የተናገሩ ሰዎች አሉ። اتفاق ያደረጉበት ወይንም اجماع ያደረጉበት የተስማሙበት ምንድነው? تارك الصلاة الذي ترك متعمدا يعني مع الإنكار لوجوبها. ሶላት ለምንድነው የማትሰግደው ሲባል ጊዜ ግዴታ ስላልሆነ ነው የማልሰግደው ካለ ሰውየው ይሄ ይከፍራል በሚለው ጉዳይ ምንም በዑለሞች መካከል ኺላፍ የለም። ምክንያቱም አላህ ግዴታ ያደረገውን ነገር በግልጽ ስለካደ። የተኻለፉት ወይንም ሁለት ሐሳብ ያለው በምን ጉዳይ ነው? تارك الصلاة الذي ترك الصلاة متكاسلا مع الإقرار بوجوبها. الجمهور على أنه لا يكفر، لكن أصح ما عليه أهل العلم وأدلة الكتاب والسنة بأنه يكفر. لا يكفر عليه سؤال ولم ترتر يكفر، وهذا ما عليه علماء الحنابلة كالشيخ عبد العزيز بن باز وابن عثيمين وفوزان من المعاصرين. እነዚህ ሁሉ ዑለሞች ያሉበት ነገር ምንድነው? ሰላት የተወሰው ግዴታውን ቢያምን አውቆ ሆን ብሎ የተወሰው ይከፍራል የሚለው ነው። ማስረጃውም የነሱ ነው ጠንካራ። ነብያችን ሰለላሁ ዐለይሂ ወሰለም فمن تركها فقد كفر ስላሉ ሶላትን የተወሰው በእርግጥም ከፍሯል ብለው ቃል በቃል ተናግረዋል። ስለዚህ ሶላት የተወሰው ሙስሊም አይደለም፣ ካፊር ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን አለ? عمر بن الخطاب ماذا ሶላት የተወሰው ሃይማኖት ላይ ምንም አይነት ድርሻ የለውም፣ የለውም። ሰው ካፊር ለመሆኑ ምንም ጥርጥር የለውም። ሰሃቦች ያምኑ ነበር። እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። አመሰግናለሁ። ጥያቄሽ ምንድን ነው? አሁን እንትን የባንክ ወለድ ነበረውና ሳላቅ ነበር የነበረው እና ያንን አውጥቼ ለየትም ልብስ ምናምን ዘካ መስጠት ይቻላል? እንዴት? እሺ የወለድ ባንክ ቤት ውስጥ ማስቀመጥ በመሰረቱ አይቻልም። ሳያውቅ ያስቀመጠ ሰው ምን ያድርግ ከተባለ አንደኛ ስላለፈው ተውበት ማድረግ፣ ሁለተኛ አሁን ላይ ከወለድ ባንክ ቤት ገንዘቡን ማውጣት ወይንም ከወለድ ነፃ አድርጎ ማስቀመጥ፣ ሶስተኛ እዛ የወለደውን ገንዘብ ምን ያድርገው? እዛው ጥሎላቸው ይውጣ ወይንስ ያውጣውና ለምስኪኖች ይስጠው? እዛው ጥሎላቸው እንዳይወጣ ለባንክ ቤቶች ያውጣውና ለተቸገሩ ድሃዎች ይስጠው። መስሎሽ? ኦኬ ይቻላል። አመሰግናለሁ። እሺ ያዳነኝን አውቀዋለሁ። ጥያቄ አለ? ሰላም ሰላም አለይኩም። ሰላም ብያለሁ። እሺ ጥያቄሽ ምንድን ነው? ጥያቄ ምን መሰለህ፣ አንድ ሰው ሻሃዳስ ኦልሬዲ ተቀብሏል፣ ሻሃዳ ግን አላዘም። ሻሃዳ ሳይዝ እንደዚህ በአጋጣሚ ቢሞት እንዴት ነው ወደ ጀነት መግባት? አሰላሙ አለይኩም። እሺ በውስጡ አምኖበታል፣ እስልምና ሃይማኖትን ለመቀበል ወስኗል። ግን በአንደበቱ ሻሃዳ ሊያዘው ይሄ ሰው ወዴት ነው የሚሄደው ነው አይደል? አዎ ማለት ገና አላዘም ሻሃዳ ሳይዝ ቢሞት ወዴት ነው የሚሄደው? እሺ እሱ አይሰማም። የት አድርገው እባክህ፣ ድምጼን ከሰማህ ሰው እያወራ ጣልቃ አትግቡ። እሺ ያ ሰው ሲጨርስ ጊዜ ቀጣይ ትጠይቃላችሁ። እስብሩ ባረከላሁ ፊኩም።
እሺ ሻሃዳ ለመያዝ ያገደው ነገር ምን ነበር? አሳማኝ የሆነ ምክንያት ከሆነ ለምሳሌ ሻሃዳ ሰው እንደሚያስይዝ ብቻ ከሆነ የሚያውቅ ሰውየው በራሱ መያዝ ካላወቀ፣ ነገር ግን እስልምና ትክክለኛ ሃይማኖት መሆኑን አምኖ በውስጡ በቀልቡ ይሄ ሰው ያምኖ አረጋግጦ ሻሃዳ የሚያስይዘው ሰው እየፈለገ እያለ ሳያገኝ ቢሞት ይሄ ዑዝር አለው፣ ምክንያት አለው። እየቻለ ግን ሰዎችን እያገኘ እስኪ ቆይ እንደው ዛሬ ይዛለሁ ነገ ይዛለሁ እያለ በራሱ በመሳነፍ ምክንያት እንትን ቢለው ይሄ ሰው ምንም ዑዝር የለም። በውስጡ ማወቁ ብቻ እውነትን የሚጠቅመው ነገር አይሆንም የዛኔ። ምክንያቱ ምን ነበር ሰውየው ያዳነ? ምክንያታዊ ከሆነ ምክንያቱ ተቀባይነት አለው ወይስ የለም የሚለው መታየት አለበት። ብዙዎች እውነት እንደሆነ ኢስላምን አውቀው ተራድተው ነበር፣ ግን የሰውን ይሉኝታ ፈርተው ያልተቀበሉ ሰዎች አሉ። እነዚህ ሰዎች ወደ ጀነት ይሄዳሉ ወይ አይሄዱም? የነቢያችን ሰለላሁ ዐለይሂ ወሰለም አጎትን መውሰድ እንችላለን። አቡ ጣሊብ እውነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡት መንገድ አውቆ ነበር፣ ተራድተው ነበር። ለምን ሳይቀበል ቀረ ከተባለ ይሉኝታ ፈርተው ነው። ከሞትኩ በኋላ የአያቶቹን የቅድመ አያቶቹን መንገድ ጥሎ ሄደ ይሉኛል ወይ ይፈራለሁ ብሎ በቃ ተናገረ። ተዘቻው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም እውነት እንደሆነ መንገዳቸው ያውቅ ነበር ማለት ነው። ይሄን ይመስልሽ ሻምናለሁኝ መልሰህልኛል ሁሱ ቴንኪው። መጨረሻ ላይ ያው ጥያቄ ላይ ጠይቄ ወዳለሁ እዚህ አዳምጣለሁ። ካስቸገርኩ ቁጭ ብዬ አዳምጣለሁ። ይቻላል። እሺ ጥያቄ ያላችሁ ካላችሁ መጠየቅ ትችላላችሁ የገባችሁ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን መንገድ ላይ አሁን ወይ የሄድኩኛል ከዛን ኢየሱስ ጌታ ነው ምናምን ነገር ቢሉኝ እኔው ብዙ ለላይ ስላለው በዛ ሰዓት ማቆም ቢነግራቸው ወንጀል ሆና እሺ ተራ ያላችሁ ነው ሰላም አለይኩም ሁሴን። ከሚረብሽ ቦታ ራቁ። መጀመሪያ አስተካክሉ ልጆች። እሺ ኢየሱስ ጌታ ነው ቢለኝ አንድ ሰባኪ መንገድ ላይ ወርጄ ላናግረው ወይንስ ልለፈው? አስተምረው እንጂ ወርደህ ኢየሱስ ክርስቶስ ጌታ ነው ካለ ጌታ ማለት እንደ መጽሐፍ ቅዱስ አረዳድ ምን ማለት ነው? ለስንት ዓላማስ ይውላል በለው። ለታል አንድ መለኮታዊ ጌትነት አለ፣ አንድ የስልጣን ጌትነት የሹመት ጌትነት አለ፣ በመደረግ የሚገኝ ጌትነት። የመለኮታዊ ጌትነት አብ ብቻ የተሰጠ እንደሆነ ኢየሱስ ክርስቶስ ቃል በቃል ተናግሯል መጽሐፍ ቅዱስ ላይ ማቴዎስ እና ማርቆስ ላይ ወደ ሰማይ ከፍ ብሎ ኢየሱስ አባት ሆይ የሰማይ የምድር ጌታ አንተ ብቻ ነህ ብሎ ተናግሯል። ታዲያ የክርስቶስ ጌትነት ምንድነው ከተባለ በመደረግ የተገኘ ጌትነት ነው። ያ ማለት የስልጣን የሹመት ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ይሄ ጌትነት፣ ክርስቶስነት፣ መድኃኒትነት እንዳለ እነዚህ ሁሉ ለክርስቶስ በተሰጠው ያገኛቸው ናቸው። ከማን? ከአምላኩ። ታዲያ እግዚአብሔር ጌታ ያደረገው አለ ወይ ከኢየሱስ ክርስቶስ በፊት ከተባለ አዎ አለ። ዮሴፍን እግዚአብሔር ጌታ አደረገው ይላል ቃል በቃል ልክ ኢየሱስን ጌታ አደረገው እንደተባለ ማስረጃ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። አያችሁ አይደል? ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት እስከሆነ ተደረገ መባሉ ራሱ ፍጡር መሆኑን የሚያሳይ ማለት እንችላለን። አንችልም። ጌትነት በመደረግ ናቸው ገብቷቸዋል አይደል? አምሮታል። በርካታ ስልጣኖችን ሰጥቶታል። መሰጠቱ ፍጡር መሆኑን የሚታይ ነው። ገብቷቸዋል። ይሄን ይመስላል። እሺ ይሄን አስረዳማል። ሰላም። ይሄ ብቻ አይደለም፣ ሌላ ማስረዳ
ኢየሱስ ክርስቶስ አምላክ እንዳለው ብዙ ቦታ ላይ ያስተምራል። ኢየሱስ ክርስቶስ ለዚያ ለአምላኩ እንደሚሰግድ፣ ለዚያ ለአምላኩ እንደሚጸልይ፣ ለዚያ ለአምላኩ እንደሚያመሰግን፣ አምላኩን በጣም እንደሚፈራ፣ እያለቀሰ እንደሚለምነው አድነኝ እያለ ማንኛቸውንም ፍጥረታቶች የምናደርገው ሁሉ ነገራቶች ወደ አምላኩ ይሰራ ነበር ክርስቶስ። ማንኛውም አስተምረው ወርሽዋለክ ሰራ። ጥያቄ ምንድን ነው? ቁርአን ለመሐፈዝ ቀላሉ መንገድ ምንድነው? ቁርአን ለመሐፈዝ ወይም ለመሸምደድ እንደ ሰውየው አይምሮ ይለያያል። አንዳንድ ፈጣን አይምሮ ያላቸው ሰዎች አሉ። እነዚህ ፈጣን አይምሮ ያላቸው ሰዎች ቶሎ ነገራቶችን ብዙ ሳይፈጅባቸው መሸምደድ የሚችላሉ። ትንሽ ደግሞ ዘገምተኛ የሆነ ወይንም ደግሞ ፈጣን ያልሆነ አይምሮ ያላቸው አሉ። እነሱ ደግሞ ቀለል ያለ አካሄድ ሊጠቀሙ ይገባል። ለማንኛውም እንደው ለቀላል ሰው የሚሆን ያስተፋፈዝ ስርዓትን ልንገራችሁ። አንድ ሰው ቁርአንን ከማሐፈዝ በፊት በትክክል መጀመሪያ ነበር እያየ መቅራት አለበት፣ መቻል አለበት። ያን መቅራቱን ካረጋገጠ በኋላ ጥሩ አድርገው ያቅሩ አደራ። በትክክል የሚያስቀሩ ሰዎች ጋር የተጅዊድ ህግና ስርዓትን አህካም ተጅዊድ የሚያውቁ ሰዎች ጋር ቀሩ። ከቀራቸው በኋላ ምን ታደርጋላችሁ? እያንዳንዱን የምታሐፍዙትን ሱራ በዚህ መልኩ ታደርጋላችሁ። የመጀመሪያውን ገጽ አንድ ገጽ ስንት መስመር ነው? 15 መስመር ነው አይደለም? ያንን 15 መስመር አንዱን ገጽ ቢያንስ 5 ደጋግማችሁ ቅሩት። 5 ጊዜ ደጋግማችሁ ከቀራችሁ በኋላ የመጀመሪያውን 5 ሁለተኛው 5 ሶስተኛው 5 አለ ለሶስት ከፍታላችሁ። የመጀመሪያውን 5 አሁን 5 ጊዜ ደጋግማችሁ ቅሩ። ከዚያ በኋላ የመጀመሪያውን መስመር ማሐፈዝ ትጀምራላችሁ። የመጀመሪያው መስመር ወይ አሐፍዛችሁ ካረጋግጣችሁ በኋላ ወደ ሁለተኛው መስመር ትሸጋገራላችሁ። ሁለተኛውን መስመር ማሐፈዛችሁን ካረጋግጣችሁ በኋላ የመጀመሪያውንና ሁለተኛውን አያይዛችሁ ትቀሩታላችሁ። ከዛ ወደ ሶስተኛው መስመር ትሄዳላችሁ። ሶስተኛውን መስመር ታሐፍዛላችሁ። እሱን ማሐፈዛችሁን እርግጠኛ ከሆናችሁ በኋላ ከመጀመሪያ ተጀምሩና ሶስቱን ታያይዙና ትቀሩታላችሁ። ከዛ አራተኛውን መስመር፣ ከዛ አምስተኛውን፣ በዚህ መሰረት 5ቱን መስመሮች ደጋግማችሁ ትቀሩታላችሁ። 5ቱን መስመር ማሐፈዛችሁን ካረጋግጣችሁ በኋላ ወደ ሁለተኛ 5 ትሄዱና ልክ የመጀመሪያውን እንደሰራችሁ ትሰራላችሁ። ሁለተኛውን 5 ከጨረሳችሁ በኋላ የመጀመሪያውን 5 እና ሁለተኛውን 5 አያይዛችሁ እሱንም ታሐፍዛላችሁ። ከዛ ወደ ሶስተኛው 5 በዚህ መሰረት በጣም በርካታ ገጾችን በቀን ማሐፈዝ ትችላላችሁ። እንዳይብራችሁ ዋና የሚፈልገው ነገር ምንድነው? ትኩረትና ፍላጎት ነው። ፍላጎት ያ ነገር እንዲነሳሳ በቀጣዩ ዓለም የሚገኘውን ምንዳ በደንብ አድርጋችሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ الماهر بالقرآن مع السفرة الكرام البررة والذي يتتعتع فيه له أجران አሉ። ቁርአንን አሳምሮ የሚቀራ ሰው እርሱ ከጻድቃን መላእክቶች ጋር ነው ደረጃው ብለው ተናግረዋል። ከፈቻል በርካታ ፈዳኢሎች ትሩፋቶች እንዳሉት ተገልጿል። ያን ለማግኘት ስትሉ ቁርአንን ሐፍዙ፣ ሸምድዱ። ያን በቀጣዩ የምታገኙትን እንዳስታስተውሉ ጊዜ ዛሬ ቁርአንን ለማሐፈዝ በምታደርጉበት ጊዜ የሚደርስባችሁ የሚያጋጥማችሁ ያኔ የጋር ጊዜያቶች ምናምን ታልፎቻላችሁ። ለዚያ ሁሉ መሰናክሎችን ታልፉበታላችሁ። እሺ ነው ይሄ ነው። እሺ ጀዛከላሁ ኸይር። ቤት ያለሽ ለከለ ቤት ያለሽ ማለት ነው። ጥያቄሽ ምንድን ነው? እኔ ለመስራን ሻጉሊቶች ነበረ ግሩፕ ላይ ቁርአን ግሩፕ ላይ እዛ እየተጠቀማቸው ነበርና ግማሾቹ ሐራም ነው አይቻልም ይላሉ፣ ግማሾቹ ደግሞ ይቻላል እያሉ ነበርና የሚቻሉትና ማይቻሉት ወይም ደግሞ ከክልሉ ናቸው የምንላቸው ስለዚህ ኮሜንት ላይ ሰዎች የሚያስቀምጧቸው ናቸው አይደል? ወንስ ቤት ውስጥ ሻጉሊት ነው ማለት ፈልገሽ ነው? ለእነዚህ ሰዎች እነዚህ ላይ ያሉትን ቀደላከለ ላይ የሚያስቀምጧቸው ማለት ነው።
ተሸግቷል እንጂ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። ግማሹ ለምን ከሱራ ከምስል ነውና ያ ደግሞ ክልክል ነው፣ ስለዚህ አይቻልም የሚል ያላቸው አሉ። ሌሎች ደግሞ አይ ከሱራ ሊሆን አይችልም፣ ምክንያቱም ሱራ ምስል ሊባል ዘንድ ሙሉ የጭንቅላት ክፍል መገኘት አለበት የሚል ሆነ ያላቸው አሉ። ትክክለኛ የትኛው ነው ከተባለ ሁለተኛው ነው። ለምን ከተባለ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الصورة الرأس فإذا قطع الرأس فليس بصورة ምስል የሚያስነው ጭንቅላት ሙሉ ሲኖር ጊዜ ነው። ጭንቅላት ከተቆረጠ ምስል አይደለም ብለው ሰለላሁ ዐለይሂ ወሰለም ተናግረዋል። የጭንቅላት ሙሉ አካል አለው ወይ እነዚህ ነገራቶች ላይ ብለን እናያለን። ከዛ በኋላ ስናይ ጊዜ ላ የለም። ጭንቅላት ማለት ሁለት ጆሮዎች፣ ሁለት አይኖች፣ አፍንጫ፣ አፍ የተሟላበት ነገር ነው። እነዚህ ነገራቶች ሳላቸው ወይ ላ የላቸው መስመሮች ናቸው ካስተዋላቸዋቸው አንድ ሰው ስሜቱን ለመግለጽ የሚጠቀማቸው ነገራቶች ናቸው እንጂ ጆሮላቸው እነዚህ ጭራሽ ናቸው። ጆሮላቸው ለዚህ ነው ያው አንድ አስቀምጣቸው አፋላቸው አይና መስመሮች ናቸው። ስለዚህ ከዚህ አንፃር ከሱራ አይደለም። والله ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? እሱ አልሐምዱሊላህ ማሻአላህ አላህ ይጠብቅህ። እኛ ሁሌም ዱዓ እናደርግልሃለን። ካንተ ብዙ ነው የተማርነው አልሐምዱሊላህ። እና ወደ ጥያቄ እስከባው ሁለት ጥያቄ አለኝ። አንዱ ጥያቄ እኛ ባለንበት አካባቢ ክርስቲያኖችን መርዳት ማለት አሁን እኛ ባለንበት ሰው ሲሞት ለቦታው ይከፈላል ብር ማለት ነው፣ ወደ ዩሮፕ አካባቢ ማለት ነው። እና እኛ እዛ ላይ መሳተፍ እንዴት ይታያል? ማለት አሁን ለመሬቱ ከፍለው ወይ ሐውልት ቢያሰሩበት ለኛ ሐራም ነው ወይ? አንድ ሁለት ደግሞ ጓደኛዬ ክርስቲያን ናትና እናት በማናት ሙስሊም ናትና እናቷ ክርስቲያን ናቸው እና እናቷን ትረዳለች እና እናቷን መርዳት ሐላል እንዳለ ሆኖ ግን በበዓል ምናምን የበዓል የሚታረድበት ምናምን አትላኪ ያልኳት ማለት ነው። እና ለምን እናቴ ለምሳሌ አሁን ቤት ብር ባይኖራት እኔ ብልክላት ምን ችግር አለው? በዓሉን የምትወጣበት ማለት ነው። እና ያ ይሆናል ወይ ነው የኔ ጥያቄ። እሺ አንድ ክርስቲያን በሚሞት ጊዜ በአካባቢያቸው የሟችን ቤተሰብ መርዳት ትችላላችሁ። አንድ ክርስቲያን ልጁ ወይ ላይ يتعرفت لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين ይላል። እነዚያ በእምነታቸው ምክንያት ያልተዋጓችሁን እንዲሁም ከሀገራችሁ ያላሳደዷችሁን ሰላማዊ የሆኑ የሌላ እምነት ተከታዮች ጥሩ በጎ ብትውሉላቸው አልከለከላችሁም ብሏል። ስለዚህ ሰላማዊ የሆኑ የሌላ እምነት ተከታዮች በሀገራችሁ ላይ የሆነ ሰው ቢሞትባቸው የሟችን ቤተሰብ ሄዳችሁ መርዳትና ማገዝ ትችላላችሁ። ገንዘብ መስጠት፣ የሚበላ መስጠት፣ ማጽናናት፣ አይዟችሁ፣ አብሽሩ፣ ታገሱ ብላችሁ ማጽናናት ችግር የለም። ለሞተው ሰው ሐውልት ሊሰራ ግን እሱ አይቻልም። ሐውልት መስራት ለሙስሊም ቢሆን አይፈቀድም። አንድ ትልቅ ሰው ስለሞተ ተብሎ በሱ ስም ሐውልት አይሰራም። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐውልት መስራት ክልክል ነው። እሺ ሌላኛው ሐውልት ላይ አንዴ በደንብ እንትን እንድል ማለት ሐውልት አይሰራም፣ ግን ይሄ እንደ ኢትዮጵያም ስም የሚጻፍበት ድንጋይ አለ አይደል? የሚቆም እንደ ድንጋይ ነገር እንደዛ ሊያረጉበት ይችላሉ ብለው ማለት የኛ የሙስሊም ጀማ አለንን ግማሹ ፍቃደኛ አልሆነም። እኛ ብሩ መስጠት እንሰጣለን፣ ግን ለዛ ነገር ቢያውሉት ለኛ ሐራም ነው፣ ሐራም ይሆንብናል ነው። ለድንጋይ ብቻ ስም የሚጻፍበት ድንጋይ ያው ነው፣ ሐውልት እንደ ሐውልት ነው የሚቆጠረው። እሺ አከባበርን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። መቃብርን ልክ የሆነ ግንብ ነገር ሰርቶ መቅበር ተከልክሏል በኢስላም። እና ረሱላህ ሰለላሁ ዐለይሂ ወሰለም አልቢና ዐለል ቁቡር በቀብር ላይ ግንብን መገንባት ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለሙስሊም ቢሆን ይሄን ነገር አደርጋለሁ ቢል አናግዘው።
علي بن أبي طالب النبي صلى الله عليه وسلم من قالوا لا تمر على قبر مشرف إلا وقد سويته علي يقول كلك بلاي كفت درجو يتجنب قبرن كاغنيه ሳታስተካክለው እንዳታልፋሉት ስለዚህ እና ግንብ ለመገንባትና ልክ እንዲሁ ደግሞ በዚያ ላይ ስሙን ለመጻፍ ምናምን ለመቀባባት ምናምን እነዚህ ሁሉ ነብያችን ሰለላሁ ዐለይሂ ወሰለም ከልክላቸዋል። ለዚህ ነገር ማከዝ አይቻልም። ነገር ግን ሰውየው የሟችን ቤተሰብ ሄዶ ማጽናናትና ማከስ ማብላት ማጠጣት ምናምን ክርስቲያንም ቢሆኑ እነዚያ የሟች ቤተሰቦች ችግር የለም። አይ ሌላኛው ጥያቄ ምንድነው? ልጅቱ ሙስሊም ነች፣ እናቷ ክርስቲያን ነች፣ እርሷን መርዳት ትችላለች ወይ የሚል ነው። እናንተ ብትሰልቡም ቤተሰቦቻችሁ ክርስቲያኖች ቢሆኑም እንዳው ሙሉ በሙሉ ጥላችኋቸው ውጡ፣ አትርዷቸው፣ አይገሏቸው አላለም አምላክ አላህ ሱብሓነሁ ወተዓላ። በቁርአን ላይ እንዳው ምን ይላል? ሁማ ፊ ዱንያ ማዕሩፋ ይላል። በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው ይላል። ምድራዊ ህይወት ማለት በምድር ላይ የሚያስኖራቸው ማናቸውም ነገራቶች በዚያ ላይ ማገዝ ትችላላችሁ ብቻ ሳይሆን ግዴታ ነው። በልጆች ላይ ለወላጆች ማገዝ፣ የሚበላ ካስፈልጋቸው፣ የሚጠጣ ካስፈልጋቸው፣ የሚለበስ ካስፈልጋቸው፣ መጠለያ ካስፈልጋቸው፣ መታከሚያ ካስፈልጋቸው ማናቸውም ምድራዊ ህይወትን መምሪያ የሚሆን ነገር ላይ ልናግዛቸው ይገባል። አላህ ይናዘው። ነገር ግን እምነትን በተመለከተ አምልኮን በተመለከተ እንሰራለን ካሉ በዚያ ነገር ላይ ማገዝ በክህደት ላይ ከማገዝ የሚቆጠረው ባጃላራል በክህደት ላይ ከማገዝ ይቆጠራል። ታሊ አምላክ ሞተ ብለው ለሚያከብሩት በዓል ምን ማድረግ ነው ያለበት? ሙስሊም ከተባለ አምላክ እንደሞት ሄዶ ለእናቱ ማስተማር ነው ያለበት፣ ለክርስቲያን እናቱ ወይንም ለክርስቲያን አባቱ። አምላክ ተወለደ ዛሬ ብለው ሲያከብሩ ጊዜ ለአምላክ አይወልድም አይወለድም ብሎ ያስተምራቸው ነው የሚገባው እንጂ እንኳን አምላክ ተወለደ እንኳን አምላክ ሞተ ብሎ ማገዝ እነሱን መሸወድ ነው። እንዳውም ነብያቶች በእኛ ቦታ ቢሆኑ ምን ያደርጋሉ የሚለውን አስበን እንደ ነብያቶች ነው ማድረግ ያለብን፣ መስራት ያለብን። ስለዚህ አምላክ እንደማይሞት መጽሐፍ ቅዱስ ላይ እዛው ማስረጃ ያነሳችሁ ታሳያችኋላችሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም እንደማይሞት ይናገራል። አይ አምላክ ሞቷል ብሎ ሲያከብር አንድ ክርስቲያን ብታገኙ አናሳዩት። የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። እዛ ቦታ ላይ አምላክ እንደማይሞት እያስተማረ መጽሐፉ አይ አምላክ ሞቷል ብሎ የሚያከብርን ክርስቲያን ብታገኙ ከመጽሐፍ አንስታችሁ እንዴት ማስተማር አለባችሁ? ብላችኋልና ያ ስለዚህ አምላክ ተወለደ ብለው ሲናገሩ ልክ እንዲሁም አይ የተወለደው ወንድ ልጅ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ቅዱስ ገብርኤልም ይሄን የተናገረው፣ ማርያምም ይሄን ነበር የምታውቀው ብላችሁ ከመጽሐፋችሁ ማስተማር። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ አምላክንም ትወልጃለሽ አይደለም ያላት ገብርኤል፣ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙን ይዋለሽ አላት። خلاص ማርያም አንድም ቀን ኢየሱስ ክርስቶስን አምላኬ እንደው የወለድኩት ብላ ተናግራ አታውቅም። ማርያም አታውቀው፣ ገብርኤል የማያውቀው ነገር ግን አምላክ ነው ብሎ አሳምናቸዋል። ለወንድ ልጅ ነው የተወለደው ልጅ ኢየሱስ ክርስቶስ እንደውም አምላክ እንዳለው ነው ያስተማረው። አንድም ቀን እኔ አምላካችሁ ነኝ አምልኩኝ ብሎ አላስተማረም ለሰዎች። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ወደ አምላኬ ወደ አምላካችሁ አርጋለሁ ብሎ ተናግሯል። ምን አለ? ወደ አምላኬ ብሎ የሚጠራው ነበር። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ እንደሌለው መጽሐፍ እየተናገረ አይ በፍጹም አምላክ የለውም ራሱ አምላክ ነው ማለት ክህደት ነው። ክህደት ነው። ክርስቶስን መካድ ነው። ይሄ የክርስቶስ ተከታይ ከሆናችሁ እርሱ ትምህርቱ ላይ አምላክ እንዳለ ሁሉ ነው ያስተማረው። ስለዚህ ይህን ማስተማር አለበት እንጂ ልጅ ለወላጆቹ በዚያ ነገር ላይ በክህደት ላይ ጭራሽ ሊያግዛቸውና ሊያበረታታቸው ተገቢ አይደለም እና ይሄ ነው። እሺ ወንድሜ ጀዛከላህ ኸይራን አላህ ይጠብቅህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለ? ሄሎ ጥያቄ አላችሁ የገባችሁ ሰዎች? ሰላም ወአለይኩም ሰላም።
ለነሱ አልሐምዱሊላህ በመጀመሪያ ደረጃ በጣም ለማመሰግነው አስገባችሁ ማራበረከበ በጣም ማደንቀና በጣም ማከብረው እንደሚሆን አላህ ያክብራችሁ። እሺ ወደ ጥያቄ ስገባ አባያ መሸጥ ሐራም ነው ብለውኝ ነበርና እንዴት ይታያል? የሴት ልጅ ራሴን ቢዝነስ ነው የምሰራው እና አባያ መስራት ሐራም ነው ምናምን ብለውኝ ነበር። እሺ በስመ አብ ወወልድ አልባሳትን በተመለከተ የሴት ልጅን የሰውነት ክፍል ወይንም የትኛውንም የሰውነት ክፍሏን ሊያሳይ የሚችል የልብስ አይነት መሸጡ አይቻልም። ሴት ልጅ ሁሉ የሰውነት ክፍሏን እንድትሸፍን ታዛለች። በፈቻላ አይደል? ያንን ግን ይሄን የሚጋጭ አላህ በቁርአን ላይ ይሄን ተናገረ። በቁርአን ላይ ምን አለ? ያ አዩሃ ነብዩ ቁል ለአዝዋጅከ ወበናቲከ ወኒሳኢ ሙእሚኒን ይድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነብይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ሊለቁ ዘንድ እዘዛቸው አለ። ጅልባብ ብሎ ማለት ማንኛውም የሴት ልጅን ሰውነት ክፍል የሚሸፍን የሆነ ልብስ ማለት ነው። ከላይ እስከታች የሚሸፍን ከጎኑም ልክ እንዲሁም የሰውነት ቅርጿን የማያሳይ የሆነ ልብስ። የዚህ አይነት ልብስ ነው መሸጥ ያለባቸው እንጂ ሰዎች መስራት ያለባቸው እንጂ ሴት ልጅ የሰውነቷን ክፍል የሚገላልጥ የሆነ ልብስ መሸጥ አይቻልም። ይሄ ሳልዋጭ አባያ ይሄ የሚሰራው አባያ ነው። አባያ ማለት ሙሉ የሰውነት ክፍልን የሚሸፍን ከፊት ውጪ ማለት ነው። ነገር ግን ምንድነው ዲዛይን አለ እኮት ተካይዳ ነው የሰጠሽ መርህ ላይ የሰጠሽ ለሁሉም አጠቃላይ ልብሶች የሚሆን መርህ ነው። ማንኛውም የሴት ልጅን የሰውነት ክፍል የሚያሳይ የሚገላልጥ ቅርጿን የሚያሳይ የሆነ ልብስን መሸጥ አይቻልም። ከላይ እስከታች ከጎንም ልክ እንዲሁ ሰውነቷን የሚሸፍን መሆን አለበት። ይሄን ይመስላል። እሺ አመሰግናለሁ። ቀጣይ ጥያቄ አለኝ። እናቴ በዛት እንደዚህ ሲሞቱ ጎረቤት ምናምን ዘመድ ሲሞት የካፊሮችን ቀብር ትሄዳለች ነው እንዴት ይታያል? የካፊሮችን ቀብር ትሄዳለች እንዴ? ያን ጎረቤት ምናምን ለማስቀበር ምናምን የሚባል ስርዓት አለ ኢትዮጵያ ላይ ነው። እና ለማስቀበር ምናምን ብለው አንድ ላይ ሄዳሉ። ያን ሴቱም ወንድም አንድ ላይ ያደርግልኝ ማለት ይታያል። አይሆንም፣ አይቻልም። የሚቀብራቸው የራሳቸው እምነት ባለቤት ካሉ የትኛውም ሊሆን ይችላል እነሱ ይቀብራሉ። ካልሆነ አይፈቀድም። ነገር ግን የሚቀብረው ማንም ከሌለ አንድ የሌላ እምነት ተከታይ ነውና በአካባቢያቸው ሞተ የራሱ እምነት ተከታዮች የሚቀብሩት የለም። የዛኔ ሙስሊሞች ወደው ሳይሆን ተገደው ይቀብራሉ። ነገር ግን የራሱ እምነት ተከታይ ካሉ የሚቀብሩት በቂ ነው። ያ በእኛ ላይ የሚጠበቀው ምንድነው ከተባለ ለዛ ለሟች ቤተሰብ ሄዳችሁ መርዳት፣ ማገዝ፣ የሚበላ ውሰዱላቸው፣ የሚጠጣ ውሰዱላቸው፣ ገንዘብ ስጧቸው፣ ችግር የለም። አጽናኗቸው፣ አብሽሩ፣ አይዟቸው በሏቸው። ቃልና ችግር የለውም እሱ الله سبحانه وتعالى ولا تصلي على أحد منهم مات أبدا ولا تقم على قبره إنهم كفروا بالله ورسوله النرسول الله لنا ولكتنيا كدوالنا بالنرسول لا تسجد بقبراتهم لا يهدى لا تقوم إلى يعني ماشي. السلام عليكم. ገንዘብ ሐዋላ መላክ እንዴት ይታያል? በኋላ መላክ መስፈርቶች አሉት። እነዛ መስፈርቶች ከተጠበቁ ይቻላል፣ ካልተጠበቁ አይቻልም። መስፈርት ምንድነው? አተቀቡት መቀባበል ገንዘብ አንቺ ሪያሉን በምትቀበዩ ጊዜ ለሱ መድረስ ያለበት ቦታ ሳትለያዩ በፊት ከዚያ ከቦታ መድረስ ያለበት ቦታ አድርስና ማረጋገጥ አለብሽ። ከተሻለ አንደኛው ይሄ ነው። ሁለተኛው አለማጭበርበር፣ ሰዎችን አያውቁም ብሎ እነዚህ መስፈርቶች መሟላት አለባቸው። እነዚህ መስፈርቶች ባለመሟላታቸው ዛሬ በርካታ ሰዎች ተጭበርብረው ይገኛሉ። በኋላ ልክልሻለሁ ይላታል፣ ገንዘቧን ይቀበላል፣ የሰው ገንዘብ ይጠራቀምበታል። ከዚያ በኋላ ይክዳቸዋል።
ሌላኛው ደግሞ እነዚህ አዲስ ሰዎች ናቸውና ምንም አያውቁም ብሎ ቀንሰው ይልክባቸዋል። ልምድ ላላቸው በዚያች ሀገር ላይ በነዋሪነታቸው ቢታወቁ ምናምን ይሆኑ እነሱን ባለው በጊዜው ልክ ይልክላቸዋል። እነዚህ ሁለቱ መስፈርቶች መሟላት አለባቸው። ከነዚህ አጸያፊ ስራዎች መራቅ አለበት ሰው። ታይፍ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። እኔ ጥያቄ እንዴት ነው የፍትህ ጋር ይበላል የሚባለው ኡስታዞች ሲሉ ሰምቻቸው። ምን ታደርገሽ? ፈረስ እየነዳህ ነው። ድምጽ ይረብሻል። የኮቴ የጫማ ድምጽ ምን ታደርገው? እሺ የፈረስ ጋር እሺ በመጀመሪያ አምላክ አላህ Subhanahu Wa Ta'ala ላይ ምን ታደርገው ሰዎች? ሰላም አለይኩም ኦኬ ቱጌዳ ሰላም አለይኩም ወአለይኩም ሰላም ዩ ሺን ሲስተም እሺ አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ምን አለ? والخيل والبغال والحمير لتركبوها وزينة ويخلق ما لا تعلمون በዑለሞች መካከል ኺላፍ አለ። ይበላል አይበላም ያሉ አሉ። ነገር ግን ዑለሞች በተካለፉ ጊዜ ወደ ቁርአንና ወደ ሐዲስ ማስረጃ መሄድ እንዳለብን ቁርአን ያመላክተናል፣ ሐዲስም ያመላክተናል። አላህ በቁርአን ላይ فإن تنازعتم في شيء فردوه إلى الله والرسول ብሏል። በሆነ ነገር ላይ ብትለያዩ ወደ አላህና ወደ መልእክተኛ ወደ ቁርአንና ወደ ሐዲስ መልሱት ብሏል። ስለዚህ ወደ ቁርአን እንመለስ። ቁርአን ላይ ምን ይላል አላህ? በሱረቱ ነህል ላይ የመጀመሪያው ገጽ ላይ የሚበሉ ስጋዎችን ገለጻቸው። ወልአንዓመ አንዓም ማለት የቤት እንስሳዎች ማለት ነው። ለኩም ፊሃ ዲፍዑን ወመናፊዑ ወሚንሃ ተእኩሉን እነዚህ ከቤት እንስሳዎች ከነርሱ ትበላላችሁ ብሎ የሚበሉ ስጋዎችን ገለጸ። ሱባና እንደውም ግመል እንደዚህ ይበላሉ። እሺ ከዚያ በኋላ እንደገና والخيل والبغال والحمير لتركبوها والخيل والبغال لتركبوها በቅሎና አህያን ደግሞ ልትጓጓዙባቸው ነው የፈጠርኩላቸው አለ። ያሻራ የሚበሉ ስጋዎች አላህ እነዚህን ልትበሏቸው ብሎ ቀድሞ ተናገረና እነዚህኞቹን ፈረስ በቅሎና አህያ እንዳለ ሁሉም ተባስ ታዲያ ለምን በሉ የሚለውን እንመልከት። የበሉበት ምክንያት እንግዲህ ሰሃቦች በጀህር ጊዜ ነበሩ። ጊዜ በተክራን ሰፈለም ዚካ አለበት ምንም አልነበረም። እነዚህ ሰሃቦች ያንን ሙሉ ኃይል በፊታቸው የሚገኘው ስጋ መብላት ነበር። የዛኔ በሉ እነዚህ ሰሃቦች። በቁርአን ላይ የማይበሉ እንስሳቶች አላህ ለማረፍ ሲል እነዚህ ቢበላ ወንጀል አይሆንበትም ብሎ ሱረት አልማኢዳ ላይ ሁለተኛ ገጽ ላይ ምን አለ አላህ? حرمت عليكم الميتة والدم ولحم الخنزير وما أهل لغير الله والمنقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلك الفسق
اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملتكم تجاري في فإن الله غفور رحيم عليه. أملاك الله بكتر مبلات حرام نو ياسجا حرام نو ምናምን እያለ ከተል ያንን ይበሉት ጌታችን ነበረ ካሳቸው የሞት ነገር እንጂ ከዛ በኋላ እንደው ፈረስን ያሰጋ የብሉ ኑሮ ላይ ለበፊት ስለታሪክ የተገ ያን ጊዜ ብቻ በዚያ የተፈቀደ ነገር ቢሆን እያሳደዱ በየጊዜው አንዲት ጊዜ ለታሪክ ወጣላ ያን አብዱ አባስ ቃል በቃል ብሏል። ውሃ ፈረስን ለአህያ ትጓጓዙ ተርኩላቸው እንጂ ተወራቸው አላለም አላህ። ስለዚህ አይበላም ብሎ ተናግሯል። ይሄ የሚያነሱልን ምናልባት ክርስቲያን ጓደኛ ሊሆን ይችላል የጎንደሩ። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር የሰው ስጋ እንደሚያስበላ ይናገራል። ሰዎች ሲያመጹት ጊዜ አጨላቸው ትልቁ ላይ ነው ሲመችሻል የሰው ስጋ መብላት። እግዚአብሔር የሰው ስጋ ከሰው ስጋ እሺ አንዴ እያወጣሁ ነው። እግዚአብሔር ራሳቸውን የልጆቻቸውን ስጋ አስበልተዋል እያለ ስትሆባቸዋል፣ ቃሉንም ፈጽሞባቸዋል፣ የራሳቸውን ልጆች ያስመልቷቸዋል። ኦሪት ዘሌዋውያን ምዕራፍ 26 ከዘር ጀምሮ አካባቢ አንብቤላችሁ አንደኛ እግዚአብሔር ቃል በቃል ያን ተማምናችሁ በትዕቢት ትሄዳችሁ ወይም በእናንተ ላይ ይሄድባችኋል ይላል። ከዛም ሄደ ምን ነው ብላምባ ተራቀረች። ኃይለኛ ራብ ይቀበል ልጆቻቸውን ራስ እዚያ ቢስሚላህ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ የሄዱ ጊዜ ነቢያት ላይ ነው በአካላቸው ኦሪት ላይ ያለ መጨረሻ ላይ ምዕራፍ ስንት መጨረሻ ምዕራፍ 27 ከዛ ከቁጥር 1 አስያረ ነው ወረታች የመጨረሻ 27 ምዕራፍ 27 ነው የመጨረሻ። ከዛ የመጨረሻ ቁጥር ነው 26 ላይ 26 ምዕራፍ 26 ወረታች ትንሽ እዚህ ወረታች እዚህ መሰለኝ እሱ ጋር ያላ እሺ አስራት ጀምሮሽ እግዚአብሔር ምን ይላል? ያው ነገር ግን ባትሰሙኝ አላቸው። ነገር ግን ባትሰሙኝ እነዚህንም ትእዛዛት ሁሉ ባታደርጉ ስርዓቴንም ብትንቁ
እስኪ ወራቸው አድርገ እንደዚህ አርለ እስኪ ወራቸው ዝቅ አድርገ ያና ካፋስ ወራቸው ልጅ እሱ አይደለ ወራቸው ወራቸው 18 ጀምረሽ ነው ያለው ያና ካፋስ አንድ አይነት ነው ታውቂያለሽ። እስኪ ወራቸው አሁን ወራጅ አዮ ከአንድ ጀምሮ እስኪ አንድ አይነት ነው ወራቸው ጀምሮ ወራቸው ወራቸው እዚህ ጋር ከላይ ጀምረሽ አቅለኝ ነው ከ27 ጀምረሽ ኦኬ ምን ይላል እግዚአብሔር? እስከዚህም ድረስ ባትሰውኝ በእንቢተኝነትም ብትሄዱብኝ እምቢ ካላችሁኝ ማለት ነው ትእዛዛን ካሉት እኔ ደግሞ በቁጣ ሄድባችኋለሁ ስለ ኃጢአታቸውም 7 እቀጣቸዋለሁ አለ። እንዲህ ካልሰሙትና እንዲህ ካሉት እንደሚቀጣቸው ተናገረ። ቅጣቱ ምንድነው? እቀጣቸዋለሁ ስለ ኃጢአታችሁ የወንዶች ልጆቻችሁ ትበላላችሁ፣ ሴቶች ልጆቻችሁ ትበላላችሁ አለ። እንግዲህ ካልሰሙትና እንዲህ ካሉት የልጆቻቸውን ስጋ እናስበላቸው ቃል ገባ ያው እግዚአብሔር። አይ ሌላ ትርጉም ነው እንዳትሉ ይሄን ቃል በቃል ልጆቻቸውን ቀቅለው ልጆችን እናሳያችሁ። እዚሁ መጽሐፍ ቅዱስ እግዚአብሔር ረሃብ ለቆባቸው ያውና ሰርች ማድረግ ያው ግን ላይ ቀቅለን በላ ነው የሚለው ጻፍ ቀቅለን አስተውሩላህ ያውና ተወልከ ረሃብ ለቆባቸው ልጆቻቸውን ቀቅለው አንስተ ሌላ ትርጉም አለ ምናምን ብለው እንዳሸውራቸው ያው ልጅ ቀጥታ ሰውን ስለመብላት ነው፣ ልጅን ስለመብላት ነው። ልጅንም ቀቅለን በላ ነው አለች። በማግስት ምን አልኳት ልጇን ፈሸገች ብላ መለሰችለት ይላል። እንግዲህ ምን መሰላችሁ ከላይ ጀምረን ስናነበው ወደ ላይ ከፍ እናደርገዋለን። በዚህ ጊዜ ኃይለኛ ረሃብ እግዚአብሔር ይለቅባቸዋል፣ ይቀጣቸዋል። እንቢ ስላሉትና ስላልሰሙ ሲቀጣቸው ጊዜ ምን አደረገ? ረሃብ ሲለቅባቸው ሁለት ሴቶች ይስማማሉ። ምን ተባብለው ዛሬ የኔን ልጅ ቀቅለን እንብላና ነገ ደግሞ ያንቺን ልጅ ቀቅለን እንበላለን ይባባላሉ። እሺ ብለው ከተስማሙ በኋላ አንዷ ታመጣና ልጇን ቀቅለው ከበሉ በኋላ ሁለቱ እናቶች ከዛ በሚቀጥለው ቀን አንቺ እንብላ ቀቅለን ጥላት አይን ያላ በላም ልጅን በቃ እንዲበላብኝ አልፈልግም ብላ ትደብቃለች። ከዛ ሴትዮዋ ወደ ንጉሱ ጋር ሄዳ ትከሳለች። ይሄ ነው ታሪኩ። ከፍ ብለሽ አንዴ 26 ጀምረሽ አቅለኝ ተመልከት። 26 ያው የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉስ ሆይ አለችው። እንግዲህ ሰዎች ይባላል መጽሐፍ ቅዱስ ላይ ጌታዬ ንጉስ ሆይ እርዳኝ ብለው እርሱ ጮኸች። እርሱም እግዚአብሔር ያረዳሽ እኔ እንዴት ልረዳሽ እችላለሁ አላት። እኔ እንዴት እረዳሻለሁ? አውድማ ወይስ ከመጥመቂያው ሆነ አለ። ንጉሱም ምን ሆነሻል አላት። እርሷም ይህች ሴት እንበላ ልጅሽ ናች፣ ነገም ልጄን እንበላለን አለችኝ። ተስማሙ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አልኳት፣ ልጇንም ሸሸገችው ብላ መለሰችላት። ያሰላም አያችሁ። ስለዚህ ምንም ሌላ ትርጉም አይደለም ልጅን መብላቱ። ይሄን የሚያደርገው ማን ነው? አሁን ታዲያ እግዚአብሔር ሲያመጹት ጊዜ በሚቀጣባቸው ቅጣት መካከል ነው ማለት ነው። እግዚአብሔር ያስመላ ነበር ነው ሐሳቡ። ሌላም አለ ዛሬ ጨምርላችሁ አሳያቸው። ሌላ የሚፈልግ ካለ በዚህ መንገድ በጣም በርካታ ቦታ እግዚአብሔር ልጅን ያስበላል። ቅጣት መካከል አንደኛ። እሺ አመሰግናለሁኝ። ደግሞ አንድ ጥያቄ እንዴት ነው ከክርስቲያን ምግብ ቤት ገብቶ እዛ መብላ ምናምን ይፈቀደ ይባላል? ይሄን ታብራራልኛለህ? እሺ አይሁድና ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ የዛኔ ይበላ ነበር። ግን በአሁኑ ጊዜ ያሉ ሀገራችን ክርስቲያኖች አላህ የሚለውን ወይንም ቢስሚላህ የሚለውን ስሙን ክደዋል። አላህ የሚለውን ስም አይቀበሉም። ስለዚህ ሀገራችን ክርስቲያኖች ቢያርዱ አይበላም። ለምን ከተባለ ቢስሚላህ ስለማይሉ በአላህ ስም ስለማይሉ። የአረብ ክርስቲያኖች ግን እስካሁን ድረስ የአምላክን ስም አላህ የሚለውን ይቀበላሉ። የሚገርማቸው የግብፅ ኦርቶዶክስ፣ የሶሪያ፣
የጆርዳን አሉ። ዓለም ላይ ያለ የአረብ ክርስቲያን አምላክ ማን ነው ብላችሁ ብትጠይቁት አላህ ነው የሚሉት። እነዚህ አካሎች ቢስሚላህ ወይ በአላህ ስም ሊጋርዱ ይበላል ማለት ነው። ነገራችን ክርስቲያኖች ግን ቢስሚላህ ብለው ወይም አላህ የሚለውን ስም ስለማይቀበሉ ይህ አላህ በቁርአን ላይ ፈኩሉ ሚማ ذكر اسم الله عليه ብሎ ተናግሯል። የአላህ ስም ተወስቶበት የታረደ ከሆነ ብሎ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه የአላህ ስም ሳይወሳበት ሌላ ስም የታረደ ከሆነ ግን እንዳትበሉ ብሏል። ይሄን ይመስላል። እሺ ዛራት ተባለች እዚህ ወላድ ደርሷል። ዛራት እሺ መርሃባ። ይሄን ላሳያችሁ ብዬ ነው። አንደኛ ቆሮንጦስ ምዕራፍ 10 ከቁጥር 25 በስጋ ገበያ የሚገኘው ሁሉ ከህሊና የተነሳ ሳትመራመሩ ብሉ ብሏል ጳውሎስ። ስጋ ገበያ ላይ የተገኘው ማንኛውንም ስጋ ካገኛችሁ ሳትመራመሩ ይሄ ለምንድነው ሳትሉ ብሉ ብሉ። ማንኛውንም ስጋ መብላት ይቻላል። የሚከለከል ስጋ የለም። አንተ ቄስ ሲያብራራ ባይብል በብሉይ ኪዳን ነው እንጂ ከልክሎ የነበረው በአዲስ ኪዳን ገበያ የሚገኘው ማንኛውንም ስጋ መብላት እንችላለን፣ አይከለከልም እና መብላት ይቻላል። ክርስቲያኖች እሺ እንዳትመራመሩ ብሏል ባይብል። እሺ ታማኛለ ታሪከኛው ማለት ታሪከኛ ወገኖች ከላይ ያላችሁ ያዳነኝን አውቀዋለሁ ቤቲ 12 ቀጥሉ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። አይ እንጠይቃለሁ። የመጨረሻው ጠይቀው ነው ሰላለም ያዳመጥኩ ነው። መርሐባ ጠይቂ ካለሽ ጥያቄ አሁን ከሌለሽ ችግር የለም በኋላ ካልሽም ማለት ሰላም ወራህመቱላሂ ወበረካቱ። እኔ ጠይቂ ሰማይ ዛራ ግን እዚህ ላይ አንድ ነገር ልበል ከይቅርታ በይ ጥያቄ ኦንላይን ስራ እንዴት ነው ይቻላል አይቻልም በሚለው ነው ማለት ነው። ፈትዋ ሁሴን ሲመጣ ቀጥይ ወገኖች። እሺ አይ ቅድም ያነበባችሁት ላይ መጽሐፍ ቅዱስ ላይ ብሉይ ኪዳን አይደለም ብሉይ ኪዳን ያነበባችሁት አይደል? ቅድም መጽሐፍ ቅዱስ ብሉይ ኪዳን እኮ እግዚአብሔር ነው። ታዲያ ዋናው ነገር እግዚአብሔር አይለዋወጥም አይደለ? አሁን ያለው አምላክ በፊት ያለው አምላክ አንድ አይነት አምላክ ነው። አይ ሱልክ ነሽ ግን ይሄ ቃል ነው ማለት ቃል ደግሞ ቀየራን ሳይሆን ይሄ ህግ ነው። የእግዚአብሔር አምላክ አንድ ሰው ሲያጠፋ የሚቀጡበት ቅጣታቸው ነው በብሉይ ኪዳን። በአዲስ ኪዳን ግን በአዲስ ኪዳን የተሻለ ነው። ነው ያስቀመጣላቸው ህግ ነው ይሄ እኮ። የሰው ስጋ መብላት ልክ ነው ታዲያ? ያኔ ቅጣትስ ቢሆን የሰውን ስጋ በመብላት ነው እግዚአብሔር የሚቀጣቸው? እንግዲህ አንቺ የሰውን ስጋ በመብላት ታይሲልሽ አንድ ሰው እንግዲህ ህግ ነው ቅጣት ቅጣቱ ሳይሆን አላነበብኩትም። ለማንኛውም ካስች ባነበው ደስ ይላል። ጨረሻ ሳይጠይቅ ቅጣቱ ሳይሆን ጥያቄ ለምሳሌ ቢያጠፋሽ ምናምን ይሄ ሳላጠፋሽ ነው ለበ ሰውን
አይባልምና የበደለ የአምላክ ህግ ትእዛዝ ቅጣት ነው። አሁን ለምሳሌ ይሄ መስርት ማከል ፈልግ ይዳለ ያለው ያለ ደግሞ እየሰማሽ ነው። ኪዳን አዲስ ኪዳን ላይ እንደዚህ አሁን ስጭብልሽ አትሰጭኝ። ምክንያቱም ይሄ አዲስ ኪዳን ብሉይ ኪዳንና አዲስ ኪዳን የሚባል ነገር አለ። ጥያቄው ማማዬ ልጠይቅ ነው እንጂ እንትን አይደለም። ልጠይቅ ነው። አውልሽ ለመመለስ ከገባሽ አይቀር እንድትመልሽ ነው። ችግር የለም እኮ በብሉይ ኪዳን በአዲስ ኪዳን የሚወጣ ያመጣ። ምክንያቱም ቃጭው እግዚአብሔር ከሆነ ድረስ ምሳሌ ላይ ያለው አይገርም ቃል ወይም እንትን ሰላልሽ ማለት ነው። ለምሳሌ በእናንተ እኔ እንደነበርኩ ወይ እንደሰማሁት ከሆነ የሰው ጋር ተራባችሁ ከአስቸጋሪ ሁኔታ ላይ ስትሆኑ ማለት ትችላላችሁ። አስቸጋሪ ላይ ሁኔታ ብትሆን የሰው ስጋ እንዴት ይሄ እንኳን ህግ ይሄ ትእዛዝ ነው። ስለሆነ እሺ አሁን ታስረኛለሽ ማማዬ? አሁን ላውራ ጣልቃ ትግቢብኝ። ላውራ ጣልቃ ትግቢብኝ። الأطراف وبطيتني اوكي في الثلاجة لا تحطي حتى هذا أقول لك في الثلاجة ها وهذا قشري برضو قشري هذه الكبيرة المربعات وفي كيس وفي الثلاجة. እሺ አሁን ምንድነው መሰለሽ እኔ فككي من هذا ولفي كل واحدة لحالها. የኔ ጥያቄ ምንድነው እግዚአብሔር በብሉይ ኪዳን ያለው አምላክና በአዲስ ኪዳን ላይ ያለው አምላክ ምንም ልዩነት የላቸውም፣ አንድ ነው። በብሉይ ኪዳን ያለው ኢየሱስ ነው። አዲስ ኪዳን መረሳይል እና ምንድነው በብሉይ ኪዳን ያለው አምላክ ነው በአዲስ ኪዳን መጥቶ እንትን እያዘዘ ያለው ገብቶሻል? ያማን ነው በብሉይ ኪዳን ያለው አምላክ ነው በአዲስ ኪዳን ላይ የሚያለው ምንም የተቀየረ ነገር የለውም። አሁን የኛ ጥያቄ ቅጣቱ አይደለም። እግዚአብሔር ሰዎችን አይቀጣንም በመጠፍ خضرة كل شيء 30 ما شاء الله تبارك الله حلو. هذه 3 كيلو مرة حلو والله. تخيلي والمفروض 40 ما شاء الله تبارك الله. واو مرة حلو والله. مرة حياتي اشتري من هناك. قولي خليهم يضحكوا عليك ب80 و70. سبحان الله. مش لمان يطيب. سبحان الله. الدجاج كم؟ 8. ما شاء الله تبارك الله. حلو. هذا كله كم؟ 90. لا والله 90 كل ذا. ما شاء الله تبارك الله مرة حلو والله. سيدي قرية والله من كده. الجوال الأسود جنبي 300 والله يا زلمة تخيل هذا كله. كشين أميرك هلا قلت ما نصدق. مرة حلو والله ما شاء الله تبارك الله. أميرك قلت 4 أكياس اللحم. እሺ አይ ቲንክ ጃስሚን ስላለች እሷ ትቀጥላለች። ጃስሚን ሰላም አለይኩም ቀጥይ። ወልኩም ሰላም ወራህመቱላሂ ወበረካቱ። አሁን ስለመጣሁ የትንሽ ርዕሳችሁ እስከሚገባኝ አውራትና ከዛ ቀጥላለሁ። ርዕስ አይ ዶንት ቲንክ ርዕስ የነበራችሁ
አይደለም። ኦኬ ጥያቄ አትቀበይም? አይ ጥያቄውን ስሚውና ጥያቄውን አዳምጪውና እንትን መመለስ ካልፈለግሽ ችግር የለም። ማብራራት ብችልም ባልችልም እኔ ላዳምጥና ልጠይቅ ነው። መቀዳምጥም ማለት ነው እንጂ ልዋይ አይደለም የገባው። የምትዋዩ ክርስቲያኖች ካላችሁ ግቡ። እኔ መዋየት አልፈልግም። ጥያቄውን መስማት አትፈልጊም? እሺ እኔ አላስጨንቅሽም። ችግር የለም። ክርስቲያኖች ካላችሁ አንዳንድ ቁጥር ላኩና አስገቧቸው። እነሱ የሚዋዩ ካሉ ማለት ነው። እሺ ይቅርታ በጣም ወንድሜ። ኧረ ችግር የለም። እሺ አመሰግናለሁ። ክርስቲያኖች ካላችሁ ግቡ። እሱ እስከሚመጣ ድረስ ጃስሚንም አለች ምናምን ቀጥሉ። ኦኬ ቤቲ ክርስቲያን ነሽ እንዴ? ቤቲ ሰላም ብያለሁ። አላየሁሽም። ቤቲ ያለሽ? እሺ ወይስ ከዛ ድረስ ጃስሚን ሀሳብ አንሺና ቀጥሉ። እሱ እስከሚመጣ ዝም አትበሉ። ሳሮ አይ ቲንክ ቢዚ ነች ነው። ክርስቲያኖች ይግቡና አንድ ጥያቄ ያለኝና እሱን ቢመልሱልኝ ደስ ይለኛል። ክርስቲያኖች ካላችሁ ገቡ። ጥያቄ ነበረ። አስገር ነበረ ብስኳቸው አፉ በኔ ወላሂ ከውጭ እየመጣች ነበረ እየነገረችኝ ነበር ከውጭ አለ እና ምንድነው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሐቢበቲ ሰላም ነሽ አልহামዱሊላህ አላህ ይባርክ እና ምንድነው ሐሳባዊ ቪዲዮ አፉ በእኛ ቪዲዮ ሰርቼ ነበርና ኮፒ ሊንክ አድርጎልኝ ግቡና ኮፒ ሊንክ አድርጉላት። ቪዲዮዋንም ኮፒ ሊንክ አድርጉላት፣ ሪፖስት ሼር አድርጉላት። እሺ ረድ የሚሰጡትና ወንድሞችን ረድ እንትኑን ቪዲዮ ቫይራል እንዲወጣላቸው አድርጉላቸው። አይ ዝም ብሎ ተፈንቶ የሆኑ ቪዲዮዎች ቫይራል ከምታወጡ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን ቫይራል ብታወጡ አሪፍ ነው እና አካውንቷንም ሪፖርት እየተደረገ ኮፒ ሊንክ አድርጉት። ባረካላሁ ፊክ እና ሐሳቡ ምንድነው? ይሄ የሰው ስጋ መብላትን አስመልክቶ እግዚአብሔር ቅጣቱ በራሱ ልክ አይደለም ነው የኔ ሐሳብ የነበረው። አሁን አንቺ አዲስ ኪዳን ነው እኮ እግዚአብሔር እንደዚህ ያደረገው ብሉይ ኪዳን አይደለም ማለትሽ በራሱ ልክ አይደለም። ምክንያቱም አዲስ ኪዳንም ሆነ ብሉይ ኪዳን ላይ ያለው አምላክ نيت هربي جماعة لك حاجة قبل أمي قعد أمي على طول والله يا ريش إيش تخيلي حامل من حامل إيش يا الله አንዳንድ ክርስቲያኖች ከታች እየጻፉ ነውና አንድ ጥያቄ ልጠይቃችሁ መመለስ የምትችሉ ከሆነ ገብታችሁ መልስ መልሱልኝ። እሺ እና መልስ ስትመልሱልኝ ከቻላችሁ ከማስረጃ ጋር እንትን በሉኝ። የኔ ጥያቄ ምንድነው እግዚአብሔር ጋር ወይም ደግሞ እግዚአብሔር አብ ጋር ሁለት ቃል ወይ ያለው የሚል ነው የኔ ጥያቄና ስንት ቃል አለ? እሱ እንድትመልሱልኝ ፈልጌ ነበር። እና መመለስ የሚችል ካለ ይግባና ይመልስልኝ። ሁለት ቃል አለ ወይ ወይም ስንት ቃል ነው ያለው?
ጥቁር ሰው ልመልስ እያለ ነው። ሞዴሬተሮች ገቡት። እሺ የሚመልሱ ክርስቲያኖች ካሉ ጥቁር ሰው አይ ቲንክ ክርስቲያን ነው። አቡኪ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ። እንዴት ናችሁ? አልሐምዱሊላህ አፈልጋለሁ። ክርስቲያን ነኝ። ሰላም አለ። ጥያቄውን መልስለትና እንትን በል ጥቁር ሰው። ኦኬ አንዴ ድገሚልኝ በላት። ጥያቄ ስንት ቃል ነው ያለው ነው? ስንት ቃል ነው ያለው? እግዚአብሔር ያው ስንት ቃል? ፈጣሪ አንድ ቃል ነው ያለው። ያ ቃል ኢየሱስ ክርስቶስ ነው። ያ ወልሽ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ ማለት ክርስቶስ ነው። መልካም እሺ። ኢየሱስ ክርስቶስ ትንቢተ ኢሳይያስ 55 ላይ ካፌ የሚወጣው ቃል የሚለው ስለየት ነው ቃል ነው የሚያወራው? ኖ በትንቢት የሚወጣ ቃል አለ አይደል? ግን አሁን እኔ ጥያቄን ተረዳው። ስንት ቃል ነው ያለው ብዬ ጠየቅኩህ አይደለ? ያዳነኝ የሚውት አድርጊ። ስንት ቃል ነው ያለው ብዬ ጠየቅኩህ። ስለዚህ ያለው አንድ ቃል ነው ብለህ ከመለስክልኝ ያ ቃል ያለው ዮሐንስ 1:1 ላይ ያለው ነው ወይስ ደግሞ ትንቢተ ኢሳይያስ ላይ ያለው ቃል ነው? ዮሐንስ ላይ ያለው ቃል ምን ይላል? መጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያ እሱ ቃል ማለት ከእግዚአብሔር ከአፉ የሚወጣው ቃል ነው። ኖ ራሱ ቃል የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል እኮ ሎጎስ ምንድን ነው? ያ ቃል ኢየሱስ ክርስቶስ ነው አልከኝ እኮ። ታዲያ ያ እግዚአብሔርም ነው እኮ ይላል መጽሐፍ ቅዱስ። እኔ ሳለው you understand me ለማለት እንደፈለኩኝ እኮ መጽሐፉ ላይ ቆመን ስናወራ ዮሐንስ 1:1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ሲል ያ ቃል ኢየሱስ ክርስቶስ ነው አልከኝ አይደለ? ያ በእኛ እሺ ከዛ በኋላ ደግሞ ትንቢተ ኢሳይያስ ላይ ደግሞ ካፌ የሚወጣው ቃል እንዲሁ ይሆናልና የምሻውን ያደርጋል ብሎ ይናገራል። እዛ ጋር ሎጎስ ተብሎ የተጠቀሰው ቃልና እዚህ ጋር ሎጎስ ተብሎ የተጠቀሰው የተለያየ ነው። ያ አንድ ነው። ኢየሱስ ክርስቶስ ነው ካፉ የሚወጣው። መንፈስ ቅዱስ ኢየሱስ ክርስቶስም ነው። አንድ አምላክ ነው እኮ እግዚአብሔር መንፈስ ቅዱስ። እኔ ስንት አምላክ የሚል ቃል አልወጣኝም። ጥቁር ሰው ኢየሱስ ክርስቶስ ነው ወይ ቃል ነው? ኢየሱስ ክርስቶስ ነው ካፉ የሚወጣው። ይኸውልሽ አንድ ነገር ልንገርሽ፣ ክርስቶስ የተጠቀሰውና ትንቢተ ኢሳይያስ ቃሌ ብሎ የተናገረው እንዲሁም ደግሞ እግዚአብሔር መጀመሪያ ሰማይና ምድር ብርሃንም ሆነ ያለ ሲፈጥርበት የነበረው ያ ቃልና ዮሐንስ 1:1 ላይ ያለው ቃል የተለያዩ ቃል ናቸው? አንድ ነው ቃሉ። መንፈስ ቅዱስ ማለት ነው ቃሉ። በኢሳይያስ ላይ ከእግዚአብሔር የሚወጣ ነው ያ ቃል ተብሎ የተቀመጠው መንፈስ ቅዱስ ነው። ያ መንፈስ ቅዱስ ነው። yes ኖ ምን ማስቀው መንፈስ ቅዱስ ምድርም የወረደው ወደ ምድርም የወረደው ቃል ለማዳን የእግዚአብሔር መንፈስ ነው ስጋ ለብሶ የወረደው ማለት ነው።
ኢየሱስ ክርስቶስ ቃል እግዚአብሔር ቃል ነው። የእግዚአብሔር ቃል ማን ነው? ቃል ነው የመጣው ቃል ነው። ኢየሱስ አይደለም የእግዚአብሔር ቃል። ቃል መንፈስ ነው። ኦኬ የእግዚአብሔር ቃል ኢየሱስ አይደለም አይደል? የእግዚአብሔር ቃል ኢየሱስ ክርስቲያን ረጋግ የእግዚአብሔር ቃል ኢየሱስ በዮሐንስ ላይ የተጠቀሰው የለም እንደዛ በመጀመሪያ ፖይንቱ ላይ ብቻ ነው የምናወራው። ጧት የለም ጥቁር ሰው በእንትን ላይ የተጠቀሰው እንደዚህ ሆኖ ምናምን ኖ ያ ቃል ወደኔ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው ወይስ አይደለም? ቤትህን አንሳና መልሱን አስቀምጥልኝ። ቃል ማለት መንፈስ ነው ሳይሆን ጥያቄ ያ ኦኬ ዘፈስ ነው ያ ያ ከአብ የሚስተር ኦኬ በመጀመሪያ ነበር በመጀመሪያ መንፈስ ነበር ያ ኦኬ ከዛ መንፈስ በማን ከዛ በኋላ ኦኬ ስለዚህ መንፈስ ቅዱስ ነው ስጋ የሆነው ማለት ነው። መንፈስ እግዚአብሔር መንፈስ እግዚአብሔር እኮ መንፈስ ነው ይላል እኮ አይደል? ኦኬ እሺ እግዚአብሔር ሰውነት የለውም እኮ መንፈስ ቅዱስ ማለት ካን የሰረካ ኮዴስ መንፈስ ቅዱስ አጽናኝ ማለት ነው። አልጠየቅኩህም። የመንፈስ ቅዱስ ነው ኖ ኑነታ መጽሐፍ ለዋይ ሳይሆን ለባጭሩ ዝም እየሰጠኝ እንዴት ነሽ? መጀመሪያ እንዴት ነሽ? እሺ እግዚአብሔር ስልጣን አሁን ጠየቀውን ጥያቄ ደህት ለመለህ እግዚአብሔር ስንቃን ነው ያለው። ምን ጠየቁት? ከመጀመሪያ እኮ ነው ጥሩ ልመልስልህ ሲጀምር እሱ በራ ለመልስ እግዚአብሔር ስንት ቃል አለው? አያችሁ አይደል? ከበሮ በሰው እጅ ሲያዩ ሲል ያደናገራል። ካልተጠየቅኩ አለች። አሁን ስጠይቃት ደግሞ ለቁኝ ጠይቀኝ ሳይሆን ልመልስሽ ዝም በለኝና ልመልስልህ። የእግዚአብሔር ቃል ነው ጠየቀው አይደለም እና የእግዚአብሔር ቃል እኮ ማን ነው ብለህ ሲጠይቀው እሱ ተሳስቶም ይሁን ትምህርቱም ይሁን የራሱ እምነቱን ሰላማት
መንፈስ ቅዱስ ነው ያለው። መንፈስ ቅዱስ አይደለም። እግዚአብሔር አብ ነው። የአብ ቃል ወልድ ኢየሱስ ክርስቶስ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። አለቀ። ይሄ ነው መልሴ። እኔ ኦርቶዶክስ ነኝ። አያችሁ አይደል? ጸጥ እነዚህ የሚፈልጉት ለዚህ ነው። ከጸጥ ስትላቸው እንደዚህ ዝም ብላ ታወራለች። ይሄ ነው አይደለኛ የምንፈልገው ጥያቄ ነው የምልሽ። አሁን ደግሞ ወደ ጥያቄው ዙር። እሺ ጥያቄው ነው የጠየቀው ልጁ። እግዚአብሔር ስንት ቃል ነው ያለው? ምን ማለት ነው ስንት ቃል? ግልጽ አድርግልኝ። እግዚአብሔር ስንት ቃል ነው ያለው? ግልጽ እኮ እንዴ ምን ማለት ነው ስንት ቃል ስትል? ስንት ቃል ነው ያለው እግዚአብሔር? የእግዚአብሔር ቃል አንድ ቃል ነው። ቃል ማለት አልገባኝም። ግልጽ አድርግ። አዎ እግዚአብሔር አንድ ቃል ነው ያለው አይደለ? ማለት ጥያቄም ዳይሬክት ጠይቅ እንጂ እንደዚህ ውስብስብ ነገር እኔ አልፈልግም። እኔ ሲጀምር ልጠይቅ አይደለም የገባው ላዳምጥ ነው። እሱ የሚያውቅ ከሆነ በትክክል ይላል። እንደዛ ከሆነ እኮ ሚዩት አድርጊያ በቃ። እሱ እንደዛ ነው የሚያምርብሽ። አንቺ ሚዩት አድርጊ። ጠይቀው ነበር። አይ የእግዚአብሔር ቃል መንፈስ ቅዱስ ነው ሲላናደኝ ነው። ይኸውልሽ የእግዚአብሔር ቃል መንፈስ ቅዱስ ነው ያልኩት ምንድነው? እግዚአብሔር ራሱ መንፈስ ነው። ዝም በለው። በእኛም ውስጥ የእግዚአብሔር መንፈስ በእኛ ውስጥም አለ። እግዚአብሔር በጭቃ በሰራን ጊዜ የህይወትን እስትንፋስ አለባቸው ይላል። እስኪ ሚዩት አድርጉ ፕሊዝ። እሱን ነው እየጠየቁት አይደል ያለው? ቅዱስ ምንድነው? አንተ መልስልኝ ራስህ። እናንተ በኋላ ተስማሙ። ሌላ ሰው ስላለ እናንተ በኋላ ተስማማላችሁ። በውስጥ በኩል ተነጋገሩ እናንተ። እኛ አሁን ያለን ማለት ከአብን ሰራጺ ኃይል ማለት ነው። አጽናኝ ማለት ነው። ያው ነው እግዚአብሔር አካል ማለት ነው። እግዚአብሔር አካል አለው። የእግዚአብሔር አካል ማለት ፓርት ነው። መንፈስ ነው እግዚአብሔር። እንደናንተ ሰውነት ይዞ የተቀመጠ አይደለም። የሆነ ዙፋን ላይ ጉብ ያለ አይደለም። ጭራሽ ፓርት አንድ ነው። አቦ ወይ እግዚአብሔር በሰማይ ያለበት በሰማይ በዙፋን ቁጭ ብሎ ይላል። እንደናንተ ማለት ምንድነው? እንደናንተ ሰውነት የለውም ነው የሚለው። መንፈስ ነው። ሰማይ ዙፋኔ ነው፣ ምድርም እግሬ መረገጫ ነው። አታውርዷት፣ እሷን አታውርዷት። እኛ ሙስሊሞች በመሰረቱ አላህ ሰውነት አለው ብለን አናምንም። ክርስቲያኖች ግን ያምናሉ። ባት አለው ትሎ የለ እንዴ? ባት አለው እግር አለው ምናምን ትሎ የለ እንዴ? ኦርቶዶክስ ነህ አንተ? ያ ኦርቶዶክስ ነኝ። እና አንድ ኦርቶዶክስ ይህን ሲናገር በጣም አሳፋሪ ነው። አምላክ ጭን ጨምሮ ከንፈር ጥርስ አለ ብሎ ያምናል ኦርቶዶክስ። እንግዲህ መልካ ስላሴ ሁሌ የምትዘምሩበት መጽሐፋችሁ ነው። አያምንም እንደዛ። መልካ ስላሴ እናንተ መጽሐፍ አይደለም እንዴ? ኖ እኔ አላምንማ፣ እንደዛ አላምንም። እኔ የእነሱን እምነት አልከተልም። ኦርቶዶክስ እንዴ? የኦርቶዶክስ መምህር ዶክተር ሮዳስ መጋቢ ሐዲስ ዶክተር ሮዳስ ታደሰ እንዲህ ነው የሳለው መጽሐፍ ላይ አብ እዚህ ጋር አለ፣ ወልድ በቀኝ መንፈስ ቅዱስ በግራ አድርጎ ማለት ነው። ይሄ የመልካ ስላሴ ተርጓሚ የዚህ መጽሐፍ ማለት ነው። ይሄ ዜና ስላሴ ተብሎ የሚጠራው መጽሐፍ የተረጎመበት ነው እና እዚህ መጽሐፍ ላይ ይዘረዝርላችኋል እግራቸው እንዴት እንደሆነ፣ ጥፍራቸው እንዴት እንደሆነ፣ ከንፈራቸው እንዴት እንደሆነ፣ እጆቻቸው፣ ጣቶቻቸው ምናምን እያለ ግን ይሄ መሰረቱ ከባይብል የጀመረው ማለት ነው። መሰረቱ ማለት ነው ከባይብል አይደለም። ባይብል እንደዛ አይነት ትምህርት አያስተምርም ወንድም ይላል። እሺ እግዚአብሔር ጣት አለው አይልም ባይብል አይልም። እሺ ላሳየ፣ መዝሙረ ዳዊት ከፍቼ ላሳየ። ኖ ፍሬውን እኮ እንትን አትበል እኮ። አይን አለው ያያል ማለት አይን አለው ማለት ነው እንዴ? የኛ አይነት አይን አለው ማለት ነው? እኔ እንደዛ እኔ አላልኩማ። እኔ አንተ በምትሄዱ ቂያስ እኮ ባይብል ላይ አሁን አይኑ ካለ ላሳይ። ቆይ መጀመሪያ ይኸው ማመጣው አወከር ምንድነው የሚያመጣው የሚለውን ሳታውቅ ማውራት አስቸጋሪ ነው በመሰረቱ። እንደዛ አይነት ነገር ይዘህ ለምን ታይም ትገላለህ? ታይም ሊያድን ይችላል ወይ? እንዴት አምላክ ሆነ? እንዴት አምላክ ሊሆን ቻለ? ወደዚህ ምድር መጣ? እንደዚህ አይነት ነገር እናውራ።
ቆይ እሺ ችግር የለውም። አሁን እዚህ ጋር ስመጣ እንትን በሉኝ አያሸራማው። ከዚህ እንጀምር፣ ከትንቢተ ኢሳይያስ እንጀምር። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ጀምሮ በውኑ የእግዚአብሔር እጆች ማዳንን አትችልንም? ጆሮስ አይሰማንም ይላል። ምኑ አይሰማም ነው የሚለው? ጆሮ እኮ ምን እንደሆነ ታውቃለህ ወንድሜ? ምንድነው አይደለም ልጆች አረምን አላልኩም። አሁን ራሱ እንላለን እኮ አላልኩም። ጌታ ዳበሰኝ ጆሮ አይሰማም እንላለን። ወይ ጆሮስ አይሰማም ይላል አይልም? ይላል። የማን ጆሮ ነው የማይሰማው? ጆሮ አይሰማምን ነው የሚለው አይደል? አይሰማም ወይ እንደማለት ነው በአማርኛ ታውቃለህ? የማን ጆሮ ነው? የማን ጆሮ? የእግዚአብሔር። እሺ የእግዚአብሔር ጆሮ። መዝሙረ ዳዊት ምዕራፍ 8 ቁጥር 3 የጣቶችህ ስራ ሰማያቶች ይላል። የማን ስራ? ያ የጣቶችህ ስራ ይባላል። አባባል የማንጣት የእግዚአብሔር የጣቶች የእጅ ስራ እንለለ እንደ የእጅ ስራ እጅግ ግሩም ነው። የእግዚአብሔር ጣት። ኦኬ የማንጣት የእግዚአብሔር። በጣም ጥሩ። ስለዚህ እንግዲህ ከዚህ በላይ ሌላ ነገር አምጥቼ ከማሳቀቅ ይበቃል። ይሄ እኮ አባባል ነው ወንድሜ። የእጅ ስራ እንዴት ግሩም ነው ምናምን ይባላል እኮ ስታመሰግን። ኦኬ ስለዚህ ባይብሉ ያንተ ስራ አላህ ስታመሰግን አባባል ነው ይሄ። በጣም ይገርማል። ባይብሉ አባባል እያለን ነው። ሱብሃንአላህ። እንግዲህ የአምላክ እንደ ልቤ የተባለው መዝሙረ ዳዊት በአባባል ነው የጻፈው። ዝም ብሎ ተራ ተረት ወገናችን። ይሄ እኮ ኢትዮጵያ ላይ የተጻፈ መጽሐፍ አይደለም። ዳዊት እኮ ሰው ነው። ኢትዮጵያ ላይ የተጻፈ መጽሐፍ አይደለም። ዳዊት እኮ ሰው ነው። የሰው ሐሳብ እኮ ነው። እሺ ቆይ እንዴ በቃ ወደ ሐሳቡ እንምጣሽ። ያዳነኝ እሷ ጋር አንዴ ትንሽ ላውራ። ማን ያዳነሽ? ያዳነኝ ወንድሜ በጣም እያናደደኝ ነው። በነገራችን ካላወቀ የሚያውቅ አንዴ አውሩሽ። 2 ደቂቃ ሰጥቷችሁ ተስማሙ። አንዴ እሺ ሁለታችሁ አታውቅም እያለች ነው። ቁርሰው ቀጥሉ። ምንድነው አንቺ ችግርሽ? ምንድነው ችግርሽ? አንቺ ምንድነው የምነዘንጂ? ምን ፈልገሽ ነው? ምንድነው እስቲ ያልተደሰትሽበት ነገር? አይደለም እኔ ካንተ ያውቁ አይደለም፣ ግን ደግሞ እኔ በማውቀው ልክ ልንገርህ። ምንድነው? ቆይ እኔን ጠይቅኝ እስቲ። የተሳሳትኩት ነገር ምንድነው? እስቲ ንገረኝ። አይደለም አሁን ይሄ እያሳየሃለው መዝሙረ ዳዊት ነው አይደል? ዳዊት እግዚአብሔርን እያመሰገነበት ያለውን ነገር ነው እያሳየሃለው። ስለዚህ አባባል አይደለም ይሄ። ምን ማለት ነው አባባል? አባባል ነው። እግዚአብሔር ጣት አለው እንዴ? ቆይ አባባል ማለት አልገባኝም፣ ግልጽ አድርግልኝ። አባባል ማለት አሁን ስትጸልይ እግዚአብሔር ወይ አባባል ማለት እኮ የትረካ ዝም ብሎ እየሰወረ ምናምን እያለ ኖ አባባል ማለት ምንድነው? ሐሳብ መግለጽሽ። እግዚአብሔር ወይ የእጆች ስራ እጅግ ግሩም ናቸው ስትይ እኮ የእጆች ስራ የሚለው ማን ነው? እንደዚህ እጅ አለው ወይ እግዚአብሔር? እጅ አለው እግዚአብሔር? ዳዊት ነው። ማን ነው? መልስልኝ። ዳዊት ነው። ዳዊት ነው። ማንን እያመሰገነ? እግዚአብሔርን እያመሰገነ። አለቀ። ስለዚህ አንተ እግዚአብሔር እጅ አለው ምናምን እያልክ እዚህ ጋር እንትን አትበል። ምክንያቱም አለው ወይ አለው እግዚአብሔር እጅ። እግዚአብሔር አንተ መልሰላቸው። አንተ ምን ብለህ ነው የመለስክላቸው? አንቺን ልጠይቅሽ፣ እግዚአብሔር እጅ አለው? ኧረ እባክህ እኔ እግዚአብሔር እጅ አለው እያልኩ ሳይሆን እዚህ ጋር ያሳየ ፓርት ላይ ያሳየ ቦታ ላይ ለምን አትመልሽም? አንቺ አለው እጅ አላየሁም። ይቅርታ አንተ አይተኸው ነው አለ አይደል? ታዲያ እኔ አባባል ማለት ምን አናደደሽ? አባባል አይባልም። መጽሐፍ ቅዱስን አባባል አይባልም። ለማንኛውም ጨርሻለሁ። ሰው እኮ ነው የጻፈው መጽሐፍ ቅዱስን እኮ። ኧረ እባክህ እና ታዲያ አባባል ትላለህ እንዴ? ሰው ማለት ሰው እንደጻፈው አታምኝም እንዴ? እሺ ቆይ ሰው ስትል አልገባኝም። ይበቃቸዋል። እንደዚህ ኖርማል ሰው በቃ በመንፈስ እነዛ ሰዎች ነቢያቶች ምናምን በመንፈስ ቅዱስን የጻፉት በመንፈስ ቅዱስ ተመርተው እንጂ ሰው አትበዝም ብለህ በመንፈስ ቅዱስ ተመርተው ነው ናቸው እኮ ሰዎች በሰው ጣት ነው የተጻፈው። ተርጓሚም ሊያሳስተው ይችላል እኮ ጥቁር ሰው አይደለም። ስለ አባባል ያልከው ነገር ያናደርከኝ አዳነኝማ። አንዴ ጥቁር ሰው ላግዘውና ማለት ነው በመንፈስ ቅዱስ ተመርተው ነው የጻፉት ብለሽ ታምኛለሽ አንቺ? መንፈስ እንትንን ባይብል
በመንፈስ ቅዱስ ተመርቶ ነው የጻፉት። ምንድነው ለምሳሌ በመንፈስ ቅዱስ ተመርቶ የጻፈ አካል በጣም ጥርት ያለ ነገር ነው መጻፍ ያለበት አይደለ? አልገባኝም። ጥርት ያለ ስትል ማለትም ቀለል እናድርገውና ግጭት አይኖረውም በመንፈስ ቅዱስ ተመርቶ ከተጻፈ ማለት ነው። እና መጽሐፍ ቅዱስ ምን ጋር ተጋጨ? ሲጀመር እኔ ልዋይ አይደለም ወደዚህ ነገር እያስገባችሁ ያላችሁ እኮ የተጋጨበትን ልስጥሻ። አሳየኝ እስኪ አለ አላህ የባይብል ግጭት ላይ ነው። እሺ መጽሐፍ ቅዱስ ይኸውልህ በመንፈስ የተጻፈ ቆይ በቃ እሺ፣ ለምን ወደ ቅድሙ ጥያቄ አንመለስም? ቆይ እዚህ ጋር እናወራበታለን። እሺ ያዳነኝ ነይማ እና ፍሬ ያለው ጥያቄ ጠይቅ አንተ ራስህ። ያሉን እንትን ነው እኮ ምንም ተአምር ፍሬ ያለው ነገር አንስቼ ማለቅም ሚዩት አድርግማ አንዴ እግዚአብሔር እጅ አለው ብለህ ትጠይቃለህ። ወንድሜ እግዚአብሔር እጅ አለው። ሁላችንም የማን ስራ ነን? የእግዚአብሔር ስራ ነን። ስለዚህ እኛ እጅ ስንል ኖርማል እጅ አይደለም፣ አንድምታ የሚባል ነገር አለ። በእናንተ ምንድነው የምትሉትኝ? ስለዚህ እኛ እግዚአብሔር እጅ አለው ስንል ኖርማል እጅ አይደለም። ሁላችንም የፈጣሪ ስራ የእጆቹ ስራ ነው የሚባል ነገር አለ። ገብቷል? ስለዚህ እጅ ነው አንድም ታላሳየሽ ያው የመምህር ሁሉም ቦታ ላይ አለ። አሁን እናንተ እጅ ራስ ይሄ ምናምን የሚባል እናንተ ጋርም አለ። መምህር ሮዳስ ታደሰ ይሄንን አብራርተውታል። ሲያብራሩት በቃ እጅ ማለት እጅ እንደሆነ ተናግሯል እኮ። እኛ ጋር እጅ አለ ከተባለ እናንተም ጋር አለ፣ ብዙ ነገር አለ። ስለዚህ ወደዚህ መግባት አልፈልግም። እኛ አይደለም አንተ እኔን የምትጠይቀኝ ነገር እኮ ካንተም አለ። አየህ እኔ የምጠይቅሃለሁ። ስለዚህ አሁን እጅ አለ ይባላል። ቀኝ እጅ ሁለት በቀኝ እጅ ሁለት አለ ይላል። ምንድነው ማለት? ስለዚህ አንተ አለ አይደለም እና በመጽሐፉ አውጥቼ ላሳይ በሰዎችም አለ። ስለዚህ እኔ ፕሊስ ማስረጃ እስቲ ሲጀመር ይኸውልህ ወንድሜ እኔ ልዋይ አይደለም የገባሁት ወደ ውይይት ወደዚህ መግባት አልፈልግም። እኔ ላዳምጥ ማን ያዳነሽ? እሺ በቃ ሁሱ ይመለስና በቃ እኔ እንትን እላለሁ እኮ ነው። ማን ያዳነሽ? አንቺ ማን ያዳነሽ? አንቺ ኢየሱስ ክርስቶስ። እሺ ኢየሱስስ ማን ነው ከሞት ያዳነ? አቤት ከሞት ያዳነው ኢየሱስ ክርስቶስን ማን ነው? ማንም አላደነውም። እሱ ራሱ ፈጣሪ እኮ ነው። ሰው አይደለም እንዴት እንትን ይላል? እግዚአብሔር ከሞት አዳነ ይላል። እግዚአብሔር ከሞት አዳነ ይላል ሐዋርያት ሥራ ምዕራፍ 13። ወንድሜ እኔ ልዋይ አይደለም የገባሁትኝ። በቃ ሚታርጊ ትጀምርና ማለት ነው አካሄዱ ሳይመቻት ሲቀር ትወያይ ካልገባሽ ውረጅ በቃ ታቸው ነው። አንተ ይግባና ሁሱ ይመለስና ወርድ ትወያይ ካልገባሽ ፕሊዝ። እሺ ጥያቄ አለሽ? ያዳነኝ ምንም አልጠይቀው። እኔ ሁሱን ነው የምጠይቀው። ትተና ያለው ይሻላል። ሁሱ ሲመጣ ታወሪያለሽ። በቃ እሺ። አቡኪ ግን አቤት ያ ከኔ ጋር እናውራ ማለት የምታውቀው እውቀት ካለ ማወቅ የምትፈልገው ስለ ክርስትና ግን አንድ ነገር ወንድሜ ላረጋግጠው። ልጁ አላህን ፍሬ አንቺ በቃ አላወራም አልሽው። ጥያቄ ካለሽ ጠይቂ፣ ካለሽ በቃ ምን ታርጊ? አላወራም። እኔ ልጅ ኦርቶዶክስ ከሆነ መጓየት ይችላል። ግን ከዛው አቡኪ ሰላም አለይኩም ፈልጋ ከሆነ ተዋት። ሰው ተላወርካት። እንዴት ናችሁ? አማን ነው እንዴ? አለን አልሐምዱሊላህ። ለምን እንደምታስወጡኝ ሞተሮች አላቅም። አንድነት ያምርብናል። እሺ ባጭሩ ይሄን ለማለት ፈልጌ ነው። እና ባትሰድቡኝ ደግሞ ጥሩ ነው። እኔ ሙስሊም ወንድማችሁ ነኝ። ኦኬ እኔ ስሰደብም እኔ ላይ ድንበር ሲያልፍ ዝም ማለት አይጠበቅባችሁ። ብትችሉ እንደዛ ነው። መቀጠል እንችላለን። ቀጥል አቡኪ። እሺ አሚር እያወራ ነበረ። ቀጥል ሀቢቢ። ኦኬ አይ ከዚህ ጋር ተያይዞ ግን ለምሳሌ ዘጸአት 33 ከ21 ጀምረን ካየ ነው የሚነሳ ነገር አለ አይደል? አሁን እነሱ ሲያወሩ ከነበሩት ነገር ጋር ተያይዞ ሙሴ ጠይቆ ነበረ ክርስቲያን እግዚአብሔርን ሊያይ ማለት ነው።
እግዚአብሔርን ለማየት የጠየቀው ሙሴ ሊትራሊ ነው እንጂ ሜታፎሪክ የሆነ ነገር የለውም። ግን ከዛ በኋላ ሊትራሊ ምኑን አይቶታል? ጀርባውን አይቶታል ሙሴ ዘጸአት 33 ላይ ከ21 ጀምሮ ስናየው። ስለዚህ እግዚአብሔር ምን አለው? ፊትም አለው፣ እጅም አለው፣ ጀርባም አለው በዘጸአት 33 መሰረት ማለት ነው። ምክንያቱም በሰንጣቃዋ አለት ትቆማለህ እስከ ማልፍ ድረስም በእጄ ጋርድሃለሁ፣ ፊቴን አታይም ጀርባዬን ግን ታየዋለህ ብሎታል አይደል? እዚህ ጋር የምንረዳው ሙሴ ሊትራሊ እግዚአብሔርን ለማየት ጠየቀ፣ ፊቱን ማለት ነው። ፊቴን አታይም ማለት እግዚአብሔር። ከዛ በኋላ ምኑን አሳየው? እጁን ጋርዶ በእጁ ጋርዶ እስከሚያልፍ ድረስ ፊቱን አሳየው ማለት ነው። እና እዚህ ላይስ እንዴት ነው የሚረዱት ነገር የሚለውን ለመጠየቅ ነው። አፎ ቀጥል። አይ ጀዛከላ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። በቃ ይሄንን ፖይንት እኮ ዘጋ ነው። ድንኳን ሐሳብ ነው ያስቀመጠው። ለሱ መልስ እኮ እየሰጠሁት ነው። ሐሳብ ነው ያስቀመጠው። አሁን ጥያቄ ጥያቄ መስሎኛል። አይ እሱ አሁን ሐሳቡን ነው ያስቀመጠው። በዚህ ዙሪያ እንወያያለን የምትሉ ከሆነ ሐሳቡ ላይ መልስ እንሰጣለን የምትሉ ከሆነ ባኬን ፎርዝ ዲያሎግ ማድረግ ይቻላል። ግን አይ እኛ ሌላ ፍሬያማ የሆነ ጥያቄ ጠይቁን እያላችሁ ስለሆነ ስለዚህ ከዛ አንጻር ያለውን ነገር ነው የምናወራው በመሰረቱ ማለት ነው። ስለዚህ ከዚህ በፊት ባለፈውም አውርተን ነበር ይመስለኛል። ኢየሱስ ክርስቶስ አምላክ መሆኑን አስተምራሉ የሚል መሰረታዊ የሆነ ጥያቄ አውርተናል እኔ እናንተ አይደለም? አምላክ መሆኑን አስተምራሉ ታምናለህ አንተ ጥቁር ሰው? ያ አምላክ ነው እንዴ? አምላክ ነው ወይ ሳይሆን አምላክ መሆኑን አስተምራሉ ወይ? ኖ በምድር ላይ የነበር እኮ ማለት ነው የመጣው እኮ እኛን ለማዳን በምንድነው ወይ ሊያሳየን እኮ ነው። መንገድም ያሳየን ያንተ ፍልስፍና ነው እንጂ እኮ አምላክ ቢሆን አይመጣም እኮ። እኔ ምሰሉ እያለ ትምህርቱን አልከታተለውም። ምን አይነት ትምህርት ነበር ሲያስተምር የነበረው? ይሄ አንተ ፍልስፍና አምላክ መሆኑን አስተምራሉ። ትምህርቱን ምንድነው? ትምህርቱ እኮ ጥሩ ሁኑ፣ ኃጢአት አትስሩ እያለ ነው ሲያስተምር የነበረው። በቃ ለማውራት ፈቃደኛ ያልሆነ ሰው ነው። በቃ ሚውት አድርግ፣ ይቅርታ። የመጣውም እኮ እኛን ለማዳን ነው የመጣው እንጂ እኮ ፈጣሪ መሆኑን ሊያሳየን እኮ አይደለም አመጣጡ። እሺ በቃ እሺ። ኢማሁስ አለ ተቸገረን እኮ ላይ። ሰላም ለእናንተ ይሁን። እሺ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? አለን። ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ብለሽ ታምኛለሽ አንቺ? እኔ አንድ ነገር ለመናገር ነው የገባሁት። አዎ አስተምሯል። ግን መጀመሪያ መናገር የምፈልገው ነገር ምንድነው? እዚህ ውስጥ እየገባችሁ የምትመልሱ ክርስቲያኖች ማለት ነው ማለት እውቀት ከሌላችሁ ወይም ደግሞ መጽሐፍ ቅዱስ ዝም ብሎ በቀጥታ የሚተረጎም አይደለም። አሁን ለምሳሌ ቀደም ያልከው ነገር አለና አንድምታ አለ እያንዳንዱ ነገር ማለት ነው። እና እኛ እንደፈለገ ልናጣምረው ምናምን አንችልም። ሲቀጥል ደግሞ ከታች ሆነን ብንማር ለምን አስወርዳችኋት? መልሷት አንድ ጊዜ። ትክክል ነገር ነው እየተናገረች የነበረችው። እሷ ደግሞ እንደዛ ብላ የተቃወመችውን ነገር ራሷ እንድትነግረን ያስፈልጋል። ስለዚህ አታስወርዷት፣ መልሷትና ያረመችውን ነገር እሷን ደግሞ እኔ ኦኬ መልሷት። ሞዴሬተሮች ሐሳቡን መጨረስ ብችል ጥሩ ነበር። ኦኬ እሺ። ጄሲስ ሎርድ የሚለው ምንድነው? የራማው ምናምን የሚለው አካውንት ያዳነኝ ማውራት አንዴ እሷም መልሷት። አቡኪ አካሄዱን እናሳምርሽ። ምክንያቱም እኛም ብንሆን እንደዛ ስለሚሆን እዛ እያወረደች ስለሆነ ስለምፈልገው አላወራም። ችግር የለም። ኮሚኒኬሽን ስታነሺ እኮ ጊዜ ነው። ካልሆነ ሚውት አታንሺ። በቃ ዝም ብለሽ ቆይ ሁሱ ሲመጣ አወራለሁ ብለሻል። ከሱ ጋር ታወሪያለሽ። እኔ ላቆ ብዬ ነው ሚውት ስላላደረጋችሁ። ኦኬ ልጅቷ ትግባ፣ እኛ እንቀጥል። ከታይም አኳያ ያዳነኝ ሁሱ ሲገባ ዋና ምን አስገባሻለሁ። የአሁኗ ልጅ የማሁስ የተሻለ እውቀት ካላት እሷ ትግባና ያረመችውን ነገር እኛ እውቀት ቢሆን እንጂ እኮ አይደለም ትከሻ መለካከት አንፈልግም። አንዴ
ኦኬ እኛ ትክክለኛ አስተምሮ ስለምንፈልግ እንድንማማር ነው እንጂ ትከሻ እንድንለካካ አይደለም። ስለዚህ ትክክል አይደለም ብላ የምትለው ክርስቲያኖችን ነው የምታርመው፣ እነሱን ታርም፣ ከዛ ተከተል ከኛ ጋር አይ ካለችም ኦኬሽ ጥቁር ሰው ተመልሰ ገባ። ያ ገብቻለሁ። ያልጨረስከው ነገር አለ? ቅድም እኮ የተለየ ነገር አልሰጠህም። አቡኪ ጋር ያ ለምን ሰው ምን አልከኝ? ኖ ሰው ሳይጨርስ ለምን ታስወርዳላችሁ ነው እንጂ ያልካለሁ። ቆስም ተውና ከአቡኪ ጋር ያልጨረስከው ነገር አለ? አቡኪ ታወራለህ? አይ ጨርሰናል። ውስጥ ለማለት ፈቃደኛ አይደለም። አንድ ጥያቄ ነበረኝ ማለት አንተ የምመልስ ለአቡኪ ማለት ነው። ያ ማለት አላህ ፈጣሪ ነው እና ፍጥረትን የፈጠረ አምላክ ነው ብላችሁ የምታምኑ ለምንድን ነው እሱ ራሱን ፕሮቴክት ማድረግ አይችልም? ሰው ፕሮቴክት የሚያደርግለት ሰው የሚሰዋለት የምትቀጡለት አላህን የተሳደበ ሞት ይገባዋል፣ ነብያችንን የተሳደበ ሞት ይገባዋል የምትሉት ራሱ መቅጣት አይችልም እንዴ? ኃይል የለውም ማለት ነው? ሰዎች ለምን ህግ አውጥተው ይቀጣሉ? እስልምናን የተወ ለምን ይገደላል? ራሱ ቅጣት መቅጣት አይችልም ማለት ነው? እግዚአብሔርን የሰደበ ይገደላል። ይነታቅም እንዴ ሰላም አለይኩም የፈጠረውን ነፍስ ለምን ሰው ይቀጣታል ነው የኔ ጥያቄ። በቃ ሰምቶ ሁሱ ይቀጥልልሃል። ጥቁር ሰው ሁሱ ጥያቄውን አይ ቲንክ አድምጠኸዋል። ኢንሻአላህ ቀጥል። አላህን የሰደበ ይገደል ለምን ትላላችሁ ላልከው ማስረጃ ማምጣት አትችልም። አምጣልህ ነበር ማምጣት ትችላለህ? ያ እሱም ተናገረ እኮ ወዳ ያለው እኮ ደገፈኝ እኮ ይገደላል እኮ አልሰማሁም እንዴ? ደገፈ አላህን የተሳደበ ይገደል የሚል በቁርአንና በሐዲስ ላይ አምጣ። ነብያችንን የተሳደበ መግደል አይቻልም? እሱን ሄዳለን። አላህን የሰደበ ግደሉልኝ ብሏል አምላክ ራሱ ለመመለስ አይችልም እያልሽ ነበር አይደል? እሱን ጀምር። አላህን ነብይንሳ ይኸውልህ አላህን ነብይ ነው አይደል የገለጠው? ነብዩ ከገለጠው ያለ ሁለቱም አምጣ። ያው ትልቁ ላይ ነው ክፈት ትግሬ ያላ ሃይማኖትን የካደ አይገደልም? አልጠየቅንህም። አላህና ወተኛ ለተሰደበ ግደሉ ይላል እንዴ? ከቁርአን ከሐዲስ አምጣ። ያው ነው ከተያያዘ እኮ ነው። ሃይማኖት ካድክ ማለት አላህን ካድክ ማለት ነው። አላህና ነብዩን ሰደቡ ያለ ይገደል የሰደበ ይገደል የሚል ቃል አምጣልን ላሳየን። ይሄው እየገደሉ እኮ ነው እኮ አስተማሪዎቻችሁ እያስተማሩ የተጻፈ አሳየን። በቁርአንና በሐዲስ ላይ አላህና ነብዩን የሰደበ ይገደል የሚል ቃል አሳየን። እንደ ጎረቤትን ገላግለው ይሌለ እንደ ክርስቲያኖ እንትን ከሆነ ጁስ ከሆነ ከፍተህ አሳይ። ወሬ አይደለም አሳያለሁ። ፊው ሚኒት ክፈት يلا ሂድ ጎግል ላይ ፈልግ። አላህን የሰደበ ገደሉት የሚላለው ላ የለም። እግዚአብሔርን የሰደበ ግን ይገደል ይላል መጽሐፍ። ማን ነው መጽሐፍ ቅዱስ ቃል በቃል አንድ አብከር ክፈትላቸው ይመቻል። አውሱ ችግር የለም። እግዚአብሔር የሰደቡኝ ግደሉልኝ ያለው እግዚአብሔር ነው። እኔን የሰደበ ግደሉት ብሏል እግዚአብሔር። ያ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል መጽሐፍ ቅዱስ። ስለዚህ አንተ አምላክ ነው ግደሉልኝ ከሰደቡኝ ያለው አላህ ሱብሓነሁ ወተዓላ። እኔን የሰደበ ግደሉልኝ አላለም በፍጹም። እንደውም ወደ ንስሐ ጥሩት ነው ያለው። እውነተኛ አምላክ ነውና ሰው ሊሳሳት ሊሰድብ ይችላል። ወደ ንስሐ ጥሩት፣ የሰው ንስሐ ያድርግ። እኔን ስላላወቀ ነውና እኔን አሳውቁት ነው ያለው አላህ። ገብቶሃል? ከየትም ሊያመጣ አይችልም። አወከል ቀጥሉ ኢንሻአላህ። እንዴት ነው እሱ ተሻለህ ወይስ? እየተሻለ ነው አልሐምዱሊላህ። አልሐምዱሊላህ። ያዳነኝ የምትላጅ ነበረች ሁሱ ካልመጣ ስትል ስለነበር ያው ጥያቄ ካለሽ አንዴ ጠይቂ። ሁሱን ያዳነኝ ይቅርታ አለሽ? አይ መጨረሻ ላይ ነው የምጠይቀው፣ አሁን አይደለም። እሱ ያውቃል። መጨረሻ ጠይቀሃለሁ የምጠይቀዋለኝ ስላልኩት
መጨረሻ የምጠይቀው ሰውጣ አሁን ማዳመጥ እፈልጋለሁ። አዳም ታስተምረው በከር መጨረስ ባለ ጊዜ መጠየቅ ትችላለች። ያማ ዋስል ባርከባር እንትን ሲል ትቀጥያለሽ ማለት ነው። እሺ ጥቁር ሰው አንተን አረክልን አገኘህ ማስረጃውን ታመጣልን ዘንድ መሰረቱ ጥያቄውን ራሱ ስንመለከተው አምላክ ካለ ለምን ትቀጣላችሁ አይነት ጥያቄ ለምን ራሱ አይከላከልም አይነት ጥያቄ ነው። እና በመሰረቱ ይሄንን ስንሄድ ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል ይላል። እና ምን ማለት ነው የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል ማለት ብንል እንግዲህ ምን ብላችሁ መልስ ልሰጡ ነው ወገኖቻችን? አስጠጋድ ነው። እሺ የድንግል ማርያም ለበልጥ ስለሆነ እናወራለን። ነገረ ክርስቶስ ላይ ነው የምናወራው። ፍሬያማ የሆነ ነገር ግን መጀመሪያ ጥያቄ አለ መጠየቅ ትችላለህ ወገናችን። በእኛ ላይ ያመጣ ጽፈህ ምናምን አረጋግጥ ተባለ። ደግሞ እኮ የሚገርም አይደለም የእግዚአብሔርን ስም የሚገርም ነው የተሰደበ ይገደል ይቀርና ከክርስቲያን ውጪ ያለን እምነት የሚሰብክ ራሱ እኮ ይገደላል። እነሱ ዝም ብለው ያው መጽሐፋቸውንም እምነታቸውን ስለማያውቁ ያ እንደዛ ነው። አረግ ሊብሮካን ሰው ጋር ክርስትናን ራሱ የሰበከ ከአይሁድ እምነት ውጪ የሰበከ ነብይ ህልም አላሚ ራሱ ይገደል ተብሏል አይደል እንዴ? ካየነው ሊትራሊ ባይሆኑ ዘዳግም 13 ላይ አለ አይደል? እናንተ ከምታውቁት አምላክ ውጪ ሲል ያው እናንተ ብሎ የሚጠራቸው አይሁዶችን ነው መቼም። ያው አይሁዶች የማያውቁት አምላክ ከሆነ ሌላ ሃይማኖት ነው ኦብቪየስሊ። ያ ሌላ ሃይማኖት ክርስትናን ሰብኳል የሚሉትን ክርስቶስን ራሱ ክርስትናን የሚሰብክ ራሱ ይገደል ብሏል ብሎ ኪዳን ላይ ቁማር ነው የሚሆነው። ራሱ እንዴት እንደሆነ ግራ ነው የሚገባው። ነው ሳይኖር ወይ ነገ ሁሉም አለ ፈጣሪ ትችላላችሁ ስለመጠላችሁ ክርስቲያኖች ያው በቃ ቦታ ልቀቅሺ ሌላ ሰው ይግባ። አቡ የድንግል ሰላም ለእናንተ ይሁን። አንዴ አጠገብ እሺ ነጥብ አጥቂ ያነሳን ስለነበረ ነገረ ክርስቶስ ላይ አለህ ዶት አካውንት ኦኬ ዴቭ የሚለው አካውንት አለ አለኛ በበኩሌ እንዴት ናችሁልኝ? ሰላም ለእናንተ ይሁን ብያለሁ። አለን አለን ክርስቶስ አምላክ መሆኑን እዚህ ምድር ላይ መጥቶ አስተምሯል። ክርስቶስ ጌታን ያምነት ይችላል ጌታ ሲል ምን ማለት ነው? እሱን አልጠየቅኩም ከይቅርታ ጋር ማለት ነው። ስለዚህ ጌታ ሲል መስለው ወደ ማምለክ
ወላ ያለው ሳይሆን ያቀው እስከ ክርስቲያ ኢየሱስ አምራ መስረጃ የወር እንደም ቃላቶች ሙሴ ይቅርታ ኦኬ አሁን ስንመለስ ስለዚህ ጌታ የሚለው ቃል አምላክ መሆን ይሄን ምንክልኝ ወደዛ እንሂድ አይደለም አይ አያሳይም በባይብል ጌታ የሚለው ቃል አምላክ መሆኑን አያሳይም ጌታ ሁለት ጓም ያለው ክርስቲያን ኪሮስ ተብሎ የተተረጎመው ኪሮስ አይደለም አሳየኝ በእንብል አስተምራ አይደለም ቆይ እዚህ ጋር ጌታ የሚለው ቃል አምላክ ነው ቃል በባይብል አረባከህ አንዴ ቋርጌና ላሳይ አረቃ አንዴ ጌታ የሚለው ቃል አምላክነትን ያሳያል ብለሃል ባይብል ላይ ጌታ የሚለው ቃል አምላክነትን ነው የሚያሳየው ወይስ አምላክነት ውጭ ያለን ሌላም ነገር ሊያሳይ ይችላል? ጥሩ ጥያቄ። ክርስቶስ ጌታ ነኝ ብሏል። ሌሎቹ ደግሞ አሁን አንተ ያልከው ነገር በማንም ጌታ ብለው ሊጠሯቸው ይችላል። የክርስቶስ ጌትነት ግን ኦንቶሎጂካሊ ወደ ያህዌ ነው የሚተረጎመው። ይሄ አይደለም የምትለኝ ከሆነ ሞግተኝ በፈለከው። እሱንም አሁንም አልጠየቅኩም። ጌታ የሚለው ቃል አምላክ ማለት ነው ወይስ ጌታ የሚለው ቃል ከአምላክነት ውጪ ትርጓሜ ያለው? ያው በክሪ አልሰማኸኝም ማለት ነው። በደንብ አድምጠኝ። በአዲስ ኪዳን የጠየቁት ጥያቄ የተጻፈው ጌታ የሚለው ኪሮስ ይለዋል። ኪሮስ ማለት ወደ ሂብሩ ይዘው ስትሄድ ምን ማለት ነው? ያህዌ ወይም በእንግሊዘኛ ደግሞ ካፒታል ሌተር ትልቁ ላይ ያለው ትልቁ ላይ ያለው ኪሮስ ይላል ነው ያልከን አይደለ? እኔ ግሪክ እንደዚህ ሲጣመም አይቼ አላውቅም በህይወቴ። አሳየን እስቲ ኪሮስ ያለበት። ፖለቲካ አትስራ፣ በደንብ ግሪክ አስተምርሃለሁ ከፈለክ። ኦኬ ኮና ታነብልናለህ። ኪሮስ የሚለውን አሳየን እስቲ ዮሐንስ ወንጌል ምዕራፍ 13 በአዲስ ኪዳን ክሪዮስ አድምጠኝ አባቴ። ኪሮስ ይላል ብለሃል፣ አሳየን። በስነ ስርዓት ካወራ በፖለቲካ ከሆነ አትለኝ። በፖለቲካ ከሆነ አንገበግብሃለሁ። እሺ ተረጋጋ፣ በደንብ አሳያለሁ። ኧረ ክፈተው። ቆይ ኪሮስ ይላል ብለሃል፣ አዳምጣችኋል። ኪሮስ ይላል። እኛ ኪሮስ የምናውቀው የኪሮስ አደባባይ ነው። እዚህ ኪሮስ የሚለውን አሳየን ከፍተህ እስቲ። ለምን እኔ አልከፍትልም? የግሪክ መጽሐፍ ስላለ እዚህ ማለት ነው። እስልምና በፖለቲካና በውሸት ነው የሚቆመው። ፖለቲካ አንድ ጥያቄ አለኝ። ፍቅርታ ቆይ ተረጋጉ። ቆይ በቃ ሊያብዱ ነው። ቆይ ተረጋጋ፣ እንዳታስወርደኝ። ማንም አያስወርደኝ። እንደዚህ የማውረጃው ምልክት ተሳስታችሁ እንዳነኩት። እሺ ኪሮስ የሚለውን የግሪክ ቃል ዛሬ ካሳየህን እንግዲህ እኔ ደልቼ ነው የምወጣው ቲክቶክ። በህይወቴ እንደዚህ አይነት የስንት ዓመት ስለ ግሪክ ስንት ነገር ብለው ማሰለቻለሁ። ፍጥነት ቶሎ በል። ኪሮስ የሚለውን ብቻ ከፍተህ ብቻ ማምጣት። ላዙርልህ ካሜራው ቶሎ በል። ወላሂ ፊደል ነው ማስቆጠረው ዛሬ ግሪክ። ክፈት፣ የግሪክ መጽሐፍ ክፈት። ሚዩት እንዳታደርገኝ፣ ሚዩት አታርገኝ። ኧረ እኔ አላረኩም። አታርግ፣ በቃ ሚዩት አርግ። ላስተምርህ፣ ሚዩት አርግ። ልብ ብላችሁ አድምጡ። ክርስቶስ በነገራችን ላይ ብዙ ጌቶች የተባሉ አሉ። ክርስቶስ ግን ምን ብሏል? በራሱ አንደበት ጌታ ነኝ ብሏል። መልካም ትላላችሁ ብሏል። ክርስቶስ ጌታ ለማለት ክፉ አለ ማለት ነው። ክፉ ማለት ነው። ምክንያቱም ጌታ ነኝ ስትሉ መልካም ትላላችሁ። ላሳየህ ነው ግሪኩን በደንብ የግሪኩን ክፈተው። ይሄን ነገር ይከብዳል። ወንድማችን ለምን እንደምጠው ከፍቶ እንግዲህ ልታድነው ነው። አንዱ ክርስቶስ ክርስቶስ ጌታ ብሏል።